ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። በጣም ብዙ ሰው ነው ያለው ውጭም እዚህም እናንተም ተጨናንቃችሁ ነው ቁጭ ያላችሁትና ተመስገን ነው። ዶክትሪን ለመማር ቦታ ይጠባል ብዬ ጠርጥሬ አላውቅም ነበር በአዲስ አበባ እና በጣም ሞልቷል። ኦንላይንም ደግሞ አላችሁ እና ይሄ በጣም ትልቅ ተስፋ ነው። መሰረት መቆፈር ስለሆነ መሰረት እንደምታውቁት በጣም አትራክቲቭ ነገር አይደለም። ሲሰራ ሲቆፈር ኮንስትራክሽን ሳይት ለመሄድ ፊኒሺንግ ላይ ይሻላል እንጂ መሰረት በጣም አስቸጋሪ ነው እና መሰረት አብሮ ለመቆፈርና ለመሰራት ስለመጣችሁ በጣም እግዚአብሔር ይባርካችሁ። እግዚአብሔር የሰራው ተአምር ነው። በጣም አድርጌ እግዚአብሔርን አመሰግናለሁ። ወደ ትምህርታችን ነው የምንሄደው። ባለፈው ሳምንት እንደ መግቢያ ነው የሰጠኋችሁ። ዛሬ በደንብ በቃ ጃምፒን እናደርጋለን ማለት ነው። ወደ መጀመሪያው ዶክትሪናችን እንገባለን። ያው ቀበቶ ጠበቅ ማድረግ ያስፈልጋል ማለት ነው እና አቴንቲቭ መሆን በጣም ያስፈልጋል። ብዙዎቻችሁ ማስታወሻ ደብተር ይዛችሁ እንደመጣችሁ ያስታውቃል አያያዛችሁ። ያልያዛችሁ ደግሞ የሚቀጥለው ሳምንት ሙሉ ሆናችሁ እንደምትመጡ ታስታውቃላችሁ እና እየጻፍን ነው የምንማረው። ረጋ ብለን ነው የምንማረው በቻልነው መጠን እና የልባችን ጥማትና መሻት እነሆ እምነታችን ነው። ምናምነው ይሄ ነው ምናምነውን እንድናውቅ ነው። ይሁዳ እንደሚናገረው ምዕራፍ 1 ቁጥር 3 ላይ ባለፈው ሳምንት እንዳየነው ለአንዴ ለቅዱሳን ለመጨረሻ ጊዜ የተሰጠ እምነት ስለሆነ ከእግዚአብሔር የተቀበልነው እምነት ስለሆነ ይሄንን ነው ማምነው ብለን እንድንተከል ማለት ነው እና መጨረሻ ላይ የምናስረክበው እምነታችን ነው። ላስት ዊክ በጣም ከነኩኝ ነገሮች መካከል አንዱ ይሄ ነው እና ሃይማኖትን ጠብቅ ያለው የምንጠብቀው ሃይማኖት የምንጠብቀው እምነት የምንኖርለት የምንጋደልለት የምናምነው የምንሞትለት እምነት ማወቅ በጣም ያስፈልጋል እና እሱን ለማድረግ ነው የተሰባሰብነው። መሰረታዊ እምነቶቻችንን ለመዳሰስ ማለት ነው። ምንድነው የክርስትና መሰረታዊ አስተምህሮ? ሁሉም በዝርዝር አናይ ይሆናል። ሁሉም በዝርዝር ደግሞ አያስፈልገንም። ኢን ዋን ዌይ የሚያስፈልገው ሪሊ በጣም ብዙ አይደለም፣ ግን ለመተከል የሚያስፈልጉን እንደ አንድ ክርስቲያን አማኝ የማምነው ይሄ ነው ብለን ዲፌንድ የምናደርገው እምነታችን ምን እንደሆነ ለማየት ነው። ዛሬ የመጀመሪያውን ነው የምንጀምረው፣ ትምህርት አንድ የምንለው ማለት ነው። ትምህርት አንድ ትምህርተ መጻሕፍት ነው። ትምህርተ መጻሕፍት የሚለው ዝም ብሎ ሁሉን መጽሐፍ አይነት ለማመልከት ሳይሆን ጌታችን ኢየሱስ ክርስቶስ ራሱ አይታችሁ እንደሆነ ብዙ ጊዜ ቅዱሳት መጽሐፍትን ሪፈር ሲያደርግ መጽሐፍት ይላቸው ነበር። መጽሐፍት ማለት ስክሪፕቸርስ ማለት ነው እና ትምህርተ መጽሐፍት ማለት ዶክትሪን ኦፍ ስክሪፕቸርስ ለማለት ነው። ይሄ ምንድነው ነው? በመጀመሪያ ያለብን ከዚህ ከራሱ ነው፣ ከምንጩ ነው። መጽሐፍ ቅዱስ ምንድነው? አመጣጡ ምን ይመስላል? ይሄንን በዝርዝር ለማየት እንሞክራለን። ዛሬ ትንሽ አመጣጡን ለማየት እንሞክራለን። እንዴት ነው መጽሐፍ ቅዱስ የመጣው? ምንድነው የእግዚአብሔር ቃል? ይሄ መጽሐፍ ቅዱስ ምንድነው የሚለውን ለማየት እንሞክራለን። የሚቀጥሉት ሳምንታት ደግሞ ቀስ እያለን መጽሐፍ ቅዱስ እርስ በርሱ ይጋጫል ወይ፣ ኮንትራዲክሽን አለው ወይ፣ ስህተት አለው ወይ ወይስ ስህተት አልባ ነው? እነኚህን የመሳሰሉ ነገሮች ለማየት እንሞክራለን። አንዳንድ ሃይማኖቶች ሊያምታቱን ሲሞክሩ አይታችሁ እንደሆነ የሚጋጩ የሚመስሉ ነገሮች ስላሉ የሚጋጩ የሚመስሉት ነገሮች ሪሊ የሚጋጩ ናቸው ወይ ስህተት አለው ወይስ የለውም? እሱን ለማየት እንሞክራለን። የወዲያኛው ሳምንት ደግሞ ስንገናኝ መጽሐፍ ቅዱስ ውስጥ 66 ብቻ ብለን ክችች ያልንበት ምክንያት ምንድን ነው? ቬሪ ፋውንዴሽናል ናቸው ለሀገራችን፣ በተለይ ለሌላውም ሀገር በጣም ፋውንዴሽናል የሆኑ ነገሮች ናቸው። ከመጽሐፍ ቅዱስ ነው የምንጀምረው። መጀመር ያለብንም ከመጽሐፍ ቅዱስ ስለሆነ ከስክሪፕቸር ስለሆነ ቴክኒካሊ በመጽሐፍ ቅዱስ ትምህርት ቤቶች ስትሄዱ ቢብሊዮሎጂ ይባላል። ቢብሊዮሎጂ ቢብሎስ መጽሐፍት ማለት ነው። ልክ እንደ ባዮሎጂ እንደ ሳይኮሎጂ ይሄኛውም ቢብሊዮሎጂ ማለት የመጽሐፍት ሎጂ ማለት ነው። የመጽሐፍት ጥናት ዶክትሪን ኦፍ ስክሪፕቸርስ የሚባለውን መሰረታዊ የሆነውን ለሎካል ቸርች የሚያስፈልገውን ዋና ነገር ለማየት እንሞክራለን። 3 መሰረታዊ ነገሮችን ልሰጣችሁ እሞክራለሁ ቶሎ ብለን ማለት ነው፣ ወደ ስክሪፕቸር የሚያንደረድሩን። ከዛ ደግሞ የሚቀጥለው ሳምንት እንቀጥላለን እና ማስታወሻ ለምትይዙ ሰዎች መጀመሪያ ደረጃ ስለ ስልጣን ለማየት እንሞክራለን። ኦቶሪቲ፣ ስለ ስልጣን ለማየት እንሞክራለን። ኮንክሉዥናችን ዋና ሐሳቦችን ልንገራችሁ። ዋና ኮንክሉዥናችን መጽሐፍ ቅዱስ የሁሉ ነገራችን መሰረት ነው። የምግባርም የዶክትሪንም ያስተሳሰብም
የሞራልም የሁሉ ነገራችን መሰረታችን የስልጣን መሰረታችን መጽሐፍ ቅዱስ ነው። ይሄን አርጊው ለማድረግ እንሞክራለን። ይሄ ስልጣን ብለን የምንነሳበት ነው። ቤዚስ ኦፍ ኦቶሪቲ ይባላል በእንግሊዝኛ። አንዳንድ ጊዜ ኦቶሪቲ ስለሱ ለማየት እንሞክራለን። ቀጥሎ ይሄ አሁን መጽሐፍ ቅዱስ ነው የበላይ ባለስልጣናችን ስንል እርግጠኛ መሆን አለብን። መጽሐፍ ቅዱስ ነው የበላይ ባለስልጣናችን ስንል ሁለተኛ መሰረታዊ ነገር አብረን እንድናየው ማስበው ዛሬ ስለ መገለጥ ነው። ስለ መገለጥ ነው። ሬቨሌሽን ነው። ምን ማለት ነው? ሁለቱን ለማያያዝ ያህል መጽሐፍ ቅዱስ ነው የኛ አልቲሜት ኦቶሪቲ፣ የኛ የመጨረሻ ባለስልጣን። ልክ ነው ልክ አይደለም የሚለን መጽሐፍ ቅዱስ ነው የምንልበት ምክንያት የእግዚአብሔር መገለጥ ስለሆነ ነው። ኢትስ ሬቨሌሽን ኦፍ ጋድ፣ የእግዚአብሔር መገለጥ ስለሆነ ነው። እሱን ለማየት እንሞክራለን። ምክንያቱ ይሄ ነው። መጽሐፍ ቅዱስ የእግዚአብሔር መገለጥ ነው። እግዚአብሔር የሰጠው ሬቨሌሽን ነው። እሱን ለማየት እንሞክራለን። በሶስተኛ ደረጃ መገለጡ ግን ብዙ አይነት መገለጥ ስላለ፣ ብዙ አይነት የመገለጥ አመጣጥም ስላለ መጽሐፍ ቅዱስ የተጻፈ መገለጥ ነው። የተጻፈ መገለጥ ነውና ይሄንን የምናይበት እስትንፋሰ መለኮት ይባላል። እንግዲህ እነኝህን ቃላት መልመድ አለባችሁ። ምንም ምርጫ የላችሁ። እስትንፋሰ መለኮት፣ እስትንፋሰ እግዚአብሔር ነው መጽሐፍ ቅዱስ ነው። that's a process። አሁን ፕሮዳክቱ ሬቨሌሽን ነው፣ የእግዚአብሔር መገለጥ ነው። ግን እንዴት ነው ይሄ ሬቨሌሽን የመጣው? እንደው ዱብ ነው ያለው ወይ ከሰማይ ዱብ ነው ያለው? ምክንያቱም የአንዳንድ ሃይማኖቶች መጽሐፍት እንደዛ ናቸው ተብሎ ይታመናል። እና ዱብ ነገር ናቸው እና ዱብ ነገር አይደለም። ከሰማይ ነው የመጣው፣ ግን ዲፍረንት ወይ ነው የመጣው። ያ መንገድ ምን ይባላል? ኢንስፒሬሽን ይባላል። ያ መንገድ ምን ይባላል? እስትንፋሰ መለኮት፣ እስትንፋሰ እግዚአብሔር ይባላል። እንትን እኮ ነው፣ ግልጽ ነው እኮ የእግዚአብሔር እስትንፋስ ማለት ነው። መጽሐፍ ቅዱስ የእግዚአብሔር እስትንፋስ ፕሮዳክት ነው። እነኝህን ሶስት ነገሮች ካየን ዛሬ በጣም ጥሩ ነው። ስለ መጽሐፍ ቅዱስ ምንነት የእግዚአብሔር ቃል በሚል ርዕስ ነው የምናየው ዛሬ። መጽሐፍ ቅዱስ የእግዚአብሔር ቃል ነው ኮንክሉዥናችን። የእግዚአብሔር ቃል ነው ኮንክሉዥናችን። መጽሐፍ ቅዱስ የመጨረሻው ባለስልጣናችን ነው። ቢካዝ የእግዚአብሔር መገለጥ ስለሆነ የመገለጡ አይነት ደግሞ በኢንስፒሬሽን በኩል ነው የመጣው። በእስትንፋሰ መለኮት ፕሮሰስ በምንለው ነው የመጣው የሚለው ነው ማለት ነው። ስንጨርስ በያዝነው መጽሐፍ ተደንቀን ብንጨርስ ነው ጸሎቴ። ይሄ እኮ ድንቅ ነው። መጽሐፍ ቅዱስን የምታዩበትን አተያይ አይቼ ስለ መንፈሳዊ ህይወታችሁ መንገር ይችላሉ። ሰው መጽሐፉን የሚይዝበት ሁኔታ የህይወቱን ሁኔታ ይወስናል። ይሄ ሰውዬ ረጅም ይዘልቃል ወይስ አይዘልቅም? ይሄን እንዴት ታየዋለህ ነው። የእግዚአብሔር ህዝብ የመጽሐፉ ህዝብ ይባል ነበር ጥንት። የብሉይ ኪዳን ህዝብ እግዚአብሔር መጽሐፍ የሰጠው ህዝብ ነበር የሚባለው። the people of the book ይባሉ ነበር። the people of the book እግዚአብሔር ሐሳቡን ጽፎ የሰጠው ማለት ነው። እና እኛ we are the people of the book የመጽሐፉ ህዝብ ነን። እና መጽሐፉን የምታዩበት አተያይ፣ መጽሐፉን የምትይዙበት አያያዝ፣ ስለ መጽሐፉ ያላችሁ ኮንቪክሽን፣ ስለምታምኑበት መሰረተ እምነታችሁ ስለተመሰረተበት መጽሐፍ ያላችሁ አስተሳሰብ አይቼ ስለ መንፈሳዊ ህይወታችሁ መንገር ይችላሉ። እሱን ለማየት እንሞክራለን ዛሬ። ኦሪጂናል ማለት ነው። ቅዱስ መጽሐፍ አንበብ ብንጀምር በጣም ጥሩ ነው። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 11 እስከ 20 ከቁጥር 16 እስከ 21 ድረስ ያለውን እንድናይ ጠይቃችኋለሁ። ሁለተኛ ጴጥሮስ ምዕራፍ 1 ይሄ ወደፊትም የምታስታውሷቸው ናቸው እነኚህ ቃላት። ለምሳሌ ዛሬ በጣም ብዙ ጥቅስ መያዝ ቢያቅታችሁ፣ ዛሬ ኢንስፒሬሽን ብለን ስለምናስብ በጣም ብዙ ጥቅስ መያዝ ቢያቅታችሁ ሁለተኛ ጴጥሮስ ምዕራፍ 1 አሁን የምናነበው ሁለተኛ ጴጥሮስ ምዕራፍ 1 በተለይ ቁጥር 21ን ዝም ብሎ በቃ በአእምሯችሁ መያዝ። በልቤ ሰወርኩ አይደል የሚለው መጽሐፍ። አንተ እንዳልበድል ቃልህን በምን የሰወርኩ? በልቤ ሰወርኩ። በልባችሁ የምትሰውሩት ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 እና ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እስከ 17 እነኚህ በቃ መሰረታዊ ናቸው ለዛሬው ዶክትሪን። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እስከ 17 በጣም ወሳኝ ናቸው። ለመነሻ ያህል ሁለተኛ ጴጥሮስን አንብበን እንጀምራለን። ምዕራፍ 1 ከቁጥር 16 እስከ ቁጥር 21 ዛሬ ሞልቷል፣ ተጨናንቋል። ግን መቆም ከተመቻችሁ it's good። ተመልሳችሁ መቀመጫችሁን ታገኙት እንደሆነ እንጃ፣ ሳምበዲ እንዳይዝባችሁ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 16 እስከ ቁጥር 21 ድረስ የሚገርሙ መገለጦች ነው ጴጥሮስ የሚናገረው። እያስተዋልን እንድናነብ በጣም የሚገርሙ መገለጦች ነው የሚያነበው። መገለጦች ናቸው አክቹዋሊ እዚህ ውስጥ ያሉት። አንደኛው የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ ይላል። እና ያስታወቅናችሁ ነገር ዝም ብሎ በተረት የሰማነው ሳይሆን የእርሱን ግርማ ምን አድርገን ነው ይላል? አይተን ነው ይላል። ይሄ ተራራው ላይ ማለት ነው። ተራራው ላይ ያዩት መገለጥ ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏልና እኛም በቅዱሱ ተራራ
ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን ይላል። መገለጥ አለን፣ ተገልጦልናል፣ አይቶልናል፣ በርቶልናል። እዚያው ተራራው ላይ ነበር። ዲስ ቬሪ ኤክስፔሪንሻል የሆነ ሬቨሌሽን ነው ያየው። ግን አብሮ ምን እንደሚያወራ ግን ተመልከቱ። ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን ይላል። የትንቢት ቃላትን የሚያጸና ሌላ የትንቢት ቃል አለን ይላል። የተጻፈ ያየነው አለ፣ ግን የተጻፈ እኮ አለ ብሎ ቁጭ አድርጓል አብሮ ማለት ነው። የተጻፈ የትንቢት ቃል አለን። የትንቢት ቃል አለን የሚለው እግዚአብሔር እንደዚህ ይልሻል ምናምን የሚለውን አይደል። እንዳሁኑ የተጻፈውን ነው የትንቢት ቃል የሚለው። የትንቢት ቃል የሚለው እሱ ነው። ከየት እንዳገኘ ነው ተመልከቱ። ወደታች ወረድ ስትሉ ታገኙታላችሁ። ባይዘ ወይ ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን፣ ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል እየተጠነቀቃችሁ መልካም ታደርጋላችሁ ይልና ይህን በመጀመሪያ እወቁ። በመጽሐፍ ያለውን ትንቢት፣ ይሄ ነው የትንቢት ቃል በመጽሐፍ የተጻፈው። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ጌታ እንዲያስተምረን እንጸልይ። ጌታችን ተመስገን። በጣም እንደዚህ አይነት ዘመን ስለሰጠህን በጣም አድርጌ አመሰግናለሁ ጌታ ሆይ። እንደዚህ ቦታ እስኪጨናነቅ ድረስ ጌታ ሆይ እንደዚህ የመሳሰሉ ትምህርቶችን ለመማር አቤቱ እግዚአብሔር ሆይ የልብን መነሳሳት ለቤተ ክርስቲያን ስለሰጠህ፣ ለወንድሞቼ ለእህቶቼ ስለሰጠህ፣ ለወጣቱ ለትልልቅ ሰዎች ስለሰጠህ፣ ወንዶችና ሴቶች ባሪያዎችን በዚህ ስላነሳሳህን እናመሰግንሃለን ጌታ እግዚአብሔር። ኦንላይን በጣም ብዙ ሰዎች አሉ አብረውን የሚማሩ፣ ስለ እነርሱ ሁሉ እናመሰግንሃለን ጌታ ሆይ። እኛ መጽሐፍን ገልጠናል እንድናስተውል፣ አእምሯችንን አንተ ግለጥልን ጌታ። አንተ አብራልን፣ አብርሆት ይሁንልን፣ ራስ አስተምረን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ ነው የተጻፈውና የአስተማሪው መንፈስ ዛሬም እንድታስተምረን እንጸልያለን። ደግሞ ስትናገረን የሚቃጠል ልብ ስጠን ጌታ ሆይ። የሚነሳሳ ለአንተ ለመኖር የሚነሳሳ ዲተርምንድ የሆነ ለመተከል ፈቃደኛ የሆነ ህይወትን እንድትሰጠን እጸልያለሁ። እኔን እንድትረዳኝ፣ ወንድሞቼን እህቶቼን እንድትረዳ ሁላችን ላንተ አሳልፈን እንሰጣለን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። በደንብ ማስተዋል እንድንሰማ ምንድነው ይሄ ነው ያው ብዙ እቃዎች ስንገዛ ምናምን እኮ ያጠቃቀም መመሪያ እኮ ብዙ አናነብም። ማኑዋል ምናምን ስታነባላችሁ፣ ኮምፒውተር ስትገዙ፣ ስልክ ስትገዙ ምናምን በአብዛኛው አናነብም። ዝም ብለን ቁጭ ነው የምናደርጋቸው እና ከዚህ የተነሳ በጣም ብዙ የተበላሹ እቃዎች እኮ ሳይኖሩ አይቀሩም። መሰካት የሌለበት ጋር ሰክተን ብናነብ እኮ ነበር። እየተለማመድን ነው ኦፐሬት የምናደርገው፣ እየሞከርን ነው። አሁን እኔ በቃ ወይ ቴሌቪዥን ስንገዛ ወይ የሆነ ነገር ስንገዛ እየተለማመድን እንደምንም እንሞክራለን እና አንደኛ ለብልሽትም ይዳርጋቸዋል። ሁለተኛ ቱ ዘ ማክሲመም እኮ እየተጠበቅንበት ላይሆን ይችላል። ማአት ተአምር ሊሰራ ይችላል። አንዳንዱ በጣም ብዙ ተአምር ሊሰራ ይችላል። ግን የማንበብ ፍላጎት ስለሌለን እንደዚህ ሰሪው የላከው ማለት ነው። ሰሪው እንደዚህ ኦፐሬት ብታረገው፣ እንደዚህ አርገ ብትገለገልበት ማክሲመም ነው የምትጠቀምበት ብሎ ሰርቶ አብሮ ይልክልናል። ብዙ አንጠቀምበትም። ብዙ ያው እያጠፋን እናለማለን፣ እየሰበርን እንጠቀማለን፣ ሲያስፈልግ እንቀይራለን። ይሄ ለዕቃ ሲሆን ምንም አይደለም። ለእኛ ሲሆን ግን በጣም ምንም ነው። በጣም ሲሪየስ ነው። እኛ ተበላሽቶ የሚጠገን ማንነት አይደለም ያለን። እግዚአብሔር ሰው ሲሰራ ፈጣሪ አምላክ ከማኑዋል ጋር ነው ፍጥረተ ዓለም። ራሴን በራሴ ኦፐሬት አደርጋለሁ ይላል። ብልሽቱን እያያችሁት ነው። እኛ ራሳችንን በራሳችን ኦፐሬት እንድናደርግ የሰሪው አምላክ አብሮ ከማኑዋል ጋር ነው የሰጠን። እሱ ነው ያ ማኑዋል። ስለ ማኑዋል እንደውም ቅርብ ጊዜ አንድ በጣም የሚዘዋወር ነገር አንብቤ ነበረ። ቬሪ ኢንትረስቲንግ እንትን ነው። እውነተኛ ታሪክ አይደለም፣ ግን አይ ቲንክ ብዙ ሰው እንደዛ ሳይሆን አይቀርም። ሙሉ ማኑዋል ምናምን ነገር በጣም ሲሪየስሊ እንደማናይ ምናምን ለማስተዋል ማለት ነው። አይታችሁት ሊሆን ይችላል። አውሮፕላኖችን የሚያጸዳ ሰራተኛ አውሮፕላኖችን ሲያጸዳ አንድ ጊዜ የፓይለቱን ኮክፒት ለማጽዳት፣ ፓይለቱ ያለበት ቦታ ለማጽዳት ሲገባ አንድ 3 ገጽ ያላት ትንሽዬ ወረቀት አገኘ። የአውሮፕላን አበራረር ለጀማሪዎች የሚል ጀማሪ አብራሪ እንዴት እንደሚያበር ማለት ነው። እና ቀላል ናት። እና ሲያያት በቃ ቀላሏን ብቻ ኦፐሬት ለማድረግ ማለት ነው። ኦፐሬት ለማድረግ የምትጠቅመዋን ብቻ አየና ገለጥ እያደረገ ሲያይ ሞተሩን ለማስነሳት ቀዩን በተን ተጫን ይላል። እስቲ ሊሞክረው ተራራን ብሎ ተነሳ አውሮፕላን እና ደስ አለው ማለት ነው። ከዛ አውሮፕላኑን ለማንቀሳቀስ ሰማያዊውን ይጫኑ ታረጋው ተንቀሳቀስ ማለት ነው። ቬሪ ኤክሳይትድ ጠቅ በማድረግ ማለት። ከዛ አውሮፕላኑን አየር ላይ ለማውጣት አረንጓዴውን ይጫኑ ጠቅ ሲያደርግ አየር ላይ ሆነ።
እና ማብረር ጀመረ። በጣም ደስ አለው። 20 ደቂቃ አበረረ። የእውነት አይደለም ሆፕፉሊ 20 ደቂቃ አበረረና በቃ ይበቃኛል ብሎ ለማሳረፍ ሲፈልግ አራተኛውን ገለጥ ሲያደርገው አውሮፕላኑን ለማሳረፍ ደግሞ ቅጽ 2 ይግዙ ይላል። እና አብረሮ ማሳረፍ አልቻለም ሙሉ ስለሌለው አየር ላይ እንደተንሳፈፈ እንዴት እንዳረፈ ጊዜ ያቃል። ቀልድ ስለመሆኑ ተመስገን ነው። ህይወታችሁ ግን ቀልድ አይደለም። ህይወታችን ቀልድ አይደለም። ተከተከ ያረገን ምን ሄዳት አይደለችም። እግዚአብሔር ማኑዋል ሰጥ ያንዳንዶቻችን እኮ ህይወት ልክ እንደዛ ነው። መሄዶ መመለሻ የለውም፣ ተመልሶ መሄጃ የለውም፣ መውጫ መግቢያ የለውም። ለሁሉ ነገራችን መመሪያ ሰጥቶ ማለት ነው። ህይወትን እንደዚህ ምራው። አንተ እንደዚህ ነህ አለ ፈጣሪ አምላክ በመጽሐፉ። እንደዚህ ነው ኦፐሬት የምትደረገው። ሜሬጅ ይሄ ነው፣ ልጅ አስተዳደግ ይሄ ነው፣ አኗኗር ይሄ ነው፣ የዘላለም ህይወት ይሄ ነው ብሎ ማኑዋል ሰጥቶናል። ሃው ዱ ዊ ሲ ዘ ማኑዋል ነው ዋና ነገር። ረስተን ሄደን አየር ላይ በረን እንዳንቀር ማለት ነው። ሶ ቬሪ ሲሪየስ። መጽሐፍ ቅዱስን ቅድም እንዳልኩት ነው ቤተክርስቲያን መጽሐፍ ቅዱስን የያዘችበትን አያያዝ አይተን ስለ ቤተክርስቲያን መናገር እንችላለን። ግለሰብ መጽሐፍ ቅዱስን የያዘበትን አያያዝ አይተን ሃው ሲሪየስ ዊ አር ስለ ህይወታችን መናገር እንችላለን። ዝም ብላችሁ በቃ እዩ። የጌታን ቃል የሚያክፋፉ ሰዎች ዘለቄታ የላቸውም። እንት የለውማ በቃ መሰረት የለውም። ቤተክርስቲያን እኛ የቃሉ ምንጭ አይደለንም። አይዘው ይሄን በጣም ሲሪየስሊ መያዝ በጣም ጥሩ ነው። የቃሉ ምንጭ መንፈስ ቅዱስ ነው። ዛሬ እንደምናወራው ቤተክርስቲያን የቃሉ ምንጭ አይደለችም። ቤተክርስቲያን የቃሉ ጠባቂ ናት። የቃሉ አስጠባቂ ናት። የቃሉ ሰባኪ ናት። ቃሉን ስበክ ነው የተባልነው እንጂ ቃሉን ጻፍ አልተባልነው። እኛ ቃሉን ሰባኪዎች ነን፣ ቃሉን ጠባቂዎች ነን፣ ቃሉን ተርጓሚዎች ነን። ፕሮቴክተር ናት፣ ጋርዲያን ናት፣ ሞግዚት ናት፣ ተከላካይ ናት። የተሰጣት እሱ ነው። እንድናውጅ የተሰጠን እሱ ነው። እንደፈለግን እንድንተረጉመው፣ እንደፈለግን እንድናስበው፣ እንደፈለግን እንድናክፋፋው አልተሰጠንም። ሶ የአንድን ዘመን ክርስትና በመጽሐፉ አያያዝ መገምገም ትችላለህ። የአንድን ዘመን ክርስትና ይዘልቃል አይዘልቅም፣ ጥሩ ነው አይደለም፣ የሚገመገመው በሌላ ነገር ሳይሆን ሃው ዱ ዊ ሲ እግዚአብሔር የሰጠንን ቅዱስ ቃሉን ማለት ነው። ስለሱ ለመማር ነው ያለ ነው። ቶሎ መጀመሪያ ስለ ስልጣን ላውራችሁ። ኦቶሪቲ መጽሐፍ ቅዱስ የመጨረሻው የበላይ ባለስልጣናችን ነው። this is the claim። እምነታችን ይሄ ነው። ያስተምህሮም የትምህርትም የዶክትሪንም ያለፈው ሳምንት ያልነው ያስተምህሮም የምግባራችንም መለኪያችን እሱ ነው። ራይት ኤንድ ሮንግ የሚነግረን እሱ ነው። ቤዚስ ኦፍ ኦቶሪቲያችን እሱ ነው። ለሞራልም ለሃይማኖትም ለእውነትም ግራ ቀኝ ለማለትም በቃ መመሪያችን መጽሐፍ ቅዱስ ነው። ኦቶሪቲ ያለው መጽሐፍ ነው። this is the claim። ቱምቢ ናት እዚህ ላይ ያለችው። ምናልባት ቱምቢ አታውቁ ከሆነ እቺ ቱምቢ ትባላለች። ቱምቢ ከአሞጽ 7 ላይ ነው የምናገኛት መጽሐፍ ቅዱስ ውስጥ። አሞጽ 7 ላይ ቁጥር 7 እስከ 8 ላይ ለአሞጽ ለነብዩ አሞጽ አሳየኝ ይላል ቱምቢ። እንዲህም አለኝ፣ እነሆ ጌታ ቱምቢውን ይዞ በቱምቢ በተሰራ ቅጥር ላይ ቆሞ ነበረ ይልና እግዚአብሔርም አሞጽ ሆይ የምታየው ምንድን ነው አለኝ። እኔም ቱምቢ ነው አልኩ። ጌታም እነሆ በሕዝቤ በእስራኤል መካከል ቱምቢ አደርጋለሁ፣ ከእንግዲህ ወዲህ ደግሞ አላልፋቸውም ይላል። እና በሕዝቤ መካከል ቱምቢ አለ ይላል። ቱምቢ እኛ አባታችን ግንበኛ ስለሆነ በጣም እናውቃለን። አሁን እንኳን ሌላ ቴክኖሎጂ ሊኖር ይችላል። የጥንቱ የነበር የኛ ጊዜ እና እንትኑ ሲሰራ ግድግዳው ሲሰራ በትክክል ነው የተሰራው አልተሰራም በቱምቢ ነው የሚመዘነው። እና ቱምቢው ሲሄድ ገጭ ካረገው ወጥቷል ማለት ነው። ይጠረብ ነው ጉድጓድ ካለው ላይ ቀጥ ማለቱ የሚለካው በቱምቢ ነው። ሶ እግዚአብሔር ቱምቢ አስቀምጫለሁ ይላል። አሁን እኛ the question is ቱምቢያችን ምንድነው ነው የሚለካን። ይግባ ይውጣ፣ ተጣሟል አልተጣመመም፣ ወደ ግራ ወደ ቀኝ የሚለን ቱምቢ እውነትን ከውሸት፣ እውነተኛ ምግባርን እውነተኛ ካልሆነ ምግባር የሚለይልን፣ አስተምህሯችንን የሚለይልን ቀጥታ መስመራችን ምንድነው ነው። የተለያዩ ኦፕሽንስ አሉ። ይሄንን ቶሎ ልንገራችሁ። በጣም ለብዙ ሰዎች የተለያየ አይነት ቤዚስ ኦፍ ኦቶሪቲ አላቸው። የስልጣን መሰረታቸው የአንዳንድ ሰዎች የተለያየ ነው። ብዙ ጊዜ አናጠፋም፣ ግን አንዳንዶችን ሜንሽን ላድርግላችሁ። የስልጣን መሰረቶች ስንል ግራውን ከቀኝ የሚነግራቸው ማለት ነው። ግራውን ከቀኝ የሚነግራቸው ትክክል ነው ትክክል አይደለም የሚሉበት የምግባራቸው፣ ያኗኗራቸው፣ ያስተሳሰባቸው መለኪያ ባለስልጣን አለን። ምንድነው ባለስልጣናችን ነው እንጂ ባለስልጣን አለን። ሁሉ ሰው አለው። በሜዳ ላይ ያለው ሰው በሙሉ ባለስልጣን አለው። ቤዚስ ኦፍ ኦቶሪቲ አለው። ሃይማኖትን በተመለከተ፣ ፍልስፍናን በተመለከተ፣ ሞራሊቲን በተመለከተ we have እኮ አንድ መለኪያ እኮ አለን። እኛ እንደ ክርስቲያኖች መለኪያችን ምንድነው እያለን ነው። መጽሐፍ ቅዱስ ነው እያለን፣ ግን አማራጭ የለም ማለት አይደለም። አማራጭ ያላቸው ሰዎች አሉ፣ አያዋጡም እንጂ። ለምሳሌ አንዳንዶቹ ልጥቀስላችሁ። ለምሳሌ ለአንዳንድ ሰዎች
ባለስልጣናቸው ቱምቢያቸው ኦር መለኪያቸው ኦር የስልጣን መሰረታቸው ኦር ቤዚስ ኦፍ ኦቶሪቲያቸው የሰው አእምሮ ነው። የሰው አእምሮ ነው። አመክንዮ ይባላል በግዕዝ ወደ አማርኛ። አመክንዮ ማለት ምክንያት ከሚለው የመጣው ነው። አሪፍ ነው አንዳንድ ቃል ብንማር እኮ። ምክንያት አመክንዮ ሆነ። ምክንያታዊነት ሪዝን ማለት ነው። የመጨረሻው የሞራልም የምግባርም መለኪያ ሂውማን ሪዝን ነው አርጊመንት ሂውማን ሪዝን ነው። ምን ማለት ነው? ዋትኤቨር አእምሮዬ ሪዝነብሊ የደረሰበት ነገር ነው መለኪያዬ ነው። አእምሮዬ ሪዝነብሊ ልክ ነው ያለኝ ልክ ነው፣ ልክ አይደለም ያለኝ ልክ አይደለም። ግልጽ ነው። ይሄ አሳያችኋለሁ ቀሰርጊ። ይሄ ያው የሰው አእምሮ እንደው እግዚአብሔር ከፈጠረው ሁሉ በጣም አስደናቂው ይመስለኛል። ሁሉ ያስደንቃል፣ የሰው አእምሮ ግን በጣም ያስደንቃል። በጣም ትንሽዬ ነው ግን በጣም ትልቅ ነው። በጣም ትንሽዬው የአካላችን ክፍል እሱ ነው። 1 ኪሎ አካባቢ ነው ይባላል ማክሲመም ቢመዘን። አሁን ኪሎአችሁ 80 ከሆነ አንዲት ብቻ ነው የያዘው። 1.3 ኪሎግራምስ በላይ ብዙ ማትመዘን ትንሽዬ ነገር ናት። ነጭ ነገር ላይ ቁጭ ያለች የሰው አንጎል ማለት ነው። በጣም ትንሽ ነው ግን እየሰራ ያለውን ስታይ፣ ዲስከቨር እያረገ ያለውን ስታይ፣ ስቶር እያረገ ያለውን ስታይ መመዘን አይቻልም ይላሉ። አሁን የሳይንቲስቶች ራሱ ምን ያህል ነገር ስቶር ማድረግ እንደሚቻል ኦነስትሊ መገመት ነው እንጂ መመዘን አይቻልም። ምን ያህል ነገር ነው ጠቅጥቆ ማቆየት የሚችለው አይቻልም። በቃ ላይክ ሲስተም እየቀያየረ ማት ነገር ስቶር ያደርጋል። ወደ 2.5 ሚሊዮን ጊጋባይትስ ሊይዝ ይችላል ምናምን ይላሉ። ኮንሰርቫቲቭ ሆነው ማለት ነው። ከዛ በላይ ነው። በጊጋባይት አይተመንም። በጣም ትልቅ ነው። በጣም ኮምፕሊኬትድ ነው። ለዛ መሰለኝ እግዚአብሔር ደብቆ ሳምሃው በግንብ አጥሮ ያስቀመጠው። በጣም የሚገርም አይነት ነገር ነው። ዲስከቨሪውም በጣም የሚገርም ነው። የሰው ልጅ አእምሮ የፈጠራቸው ነገሮች የሚገርም ነው። ከትንሽዬ ነገር ተነስቶ ከእንጨትና ከድንጋይ ተነስቶ ያልሰራው ምን አለ? አሁንም ፍጥነቱንም አልቻልነውም። ተረረን ዲስከቨሪ ያደርጋል። ትራንስፖርትን ቀይሮታል። ኮሚኒኬሽንን ቀይሯል። ሜዲካል እንትንን ቀይሯል። ሳይንስ ተመራምሯል። ጫፍ ላይ ደርሷል። እና አንዳንድ ሰዎች ደገፍ ሊሉበት ቢሞክሩም ምክንያት አላቸው። ሉክ ጭንቅላት የሰራውን ተመልከት እና በጭንቅላት ተደገፍ ነው። የሰራውን ተመልከት። ሳይንስ ላይ፣ ፍልስፍና ላይ፣ ጤና ላይ፣ ኮሚኒኬሽን ላይ ኮምፒውተር ሳይንስስ፣ ስፔስ ሳይንስ ላይ ዲስከቨር እያደረገ ያለውን ተመልከት። ስለዚህ ሰው ወደ ግራ ወደ ቀኝ ሊለው የሚገባው ይሄ መሆን አለበት ነው። ቱ ሳም ኤክስቴንት ያ አለው። ይሄ ማለት መሰላችሁ መጽሐፈ መሳፍንት የሚባል መጽሐፍ አለ መጽሐፍ ቅዱስ ውስጥ አንብባችሁ ታውቁ እንደሆነ የእስራኤል ሕዝብ የተተረማመሰ ማለት ነው። የመሳፍንት ዘመን ነው። ከውድቀት ወደ መነሳት ከዛም ወደ መውደቅ በቃ ሰርክል ነው። በቃ ምንም አዲስ ነገር የሌለው ማለት ነው። ያለቅሳሉ፣ መስፍን ይሰጣቸዋል፣ እግዚአብሔር ዴሊቨሪ ያረጋቸዋል። ከዛ ፕሮስፐር ማድረግ ሲጀምሩ እግዚአብሔርን ይበድላሉ፣ እንደገና ይቀጣቸዋል፣ እንደገና ያለቅሳሉ፣ እንደገና መስፍን ያስነሳላቸዋል፣ እንደገና እስራኤል እንዲያው መልክ የሌላት ውጥንቅጥ ውስጥ የነበረችበት ዘመነ መሳፍንት ነው። ምክንያቱን ሲነግረን መጽሐፉ የመጨረሻ የዛ ሁሉ ውጥንቅጥ መጨረሻ ሲነግረን ምዕራፍ 21 ቁጥር 25 ላይ መጽሐፈ መሳፍንት ላይ ምዕራፍ 21 ቁጥር 25 ላይ በዚያን ዘመን በእስራኤል ዘንድ ንጉሥ አልነበረም ይላል። ገዢ ማለት ነው። ቱምቢ አልነበረም። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር ይላል። ኦኬ እኔ መልካም የሚመስለኝ ይሄ ነው፣ አንተ መልካም የሚመስልህ ይሄ ነው፣ የኔ አእምሮ የደረሰበት ይሄ ነው፣ ያንተ አእምሮ የደረሰበት ይሄ ነው። ሰው ሁሉ በአይኑ ፊት መልካም የመሰለውን ያደርጋል። ውጤት ዘመነ መሳፍንት። የሰው አእምሮ የፈለገ ትልቅ ቢሆንም ለስን ወገኖች እንደ ክርስቲያኖች ማወቅ ያለባችሁ ዩር ፌስ የሰው አእምሮ ትልቅ ነው፣ ሪዝነብል ነው። ክርስትና አንሪዝነብል አይደለም፣ ከአመክንዮ ውጭ አይደለም። ጥሩ ነው፣ ልክ ነው፣ እግዚአብሔር ነው የሰራው። መጽሐፍት አንዳንድ ማንበብ ለምትፈልጉ ሰዎች ሪዝነብል ፌስ የሚል ዊሊያም ክሬግ የጻፈው አንድ የፍልስፍና መጽሐፍ አለ። አፖሎጂስት ነው፣ ክርስቲያን አፖሎጂስት እና ርዕሱ ራሱ ሪዝነብል ፌስ ነው። እምነታችን ሪዝነብል ነው as much as possible it's reasonable። ይሄ ከአእምሮ የወጣ አይደለም። ሴንስ ይሰጣል። so to some extent ጥሩ ነው። ግን ቅዱሳት መጽሐፍት እንደሚነግሩን የሰው አእምሮ እግዚአብሔርን በተመለከተ ሞራሊቲን በተመለከተ አይታመንም፣ ችግር አለበት። ይሄን ሁሉ ትልልቅ ነገር ሊሰራ ይችላል። እግዚአብሔር ላይ ሲመጣ ግን ሙሉ ለሙሉ አይታመንም። ለምን? ጌታዬ እግዚአብሔር ወዴት ነው አይልም። ጨልሟል አእምሮ፣ ወድቋል አእምሮ።
ሙሉ ለሙሉ የስልጣን መሰረታችን ሊሆን ይችላል። አይ እምነታችን ሪዝነብል ነው። ያስ ሪዝን ግን የኛ መደገፊያ ሊሆን ይችላል። አይ ለምን አእምሮአችን እግዚአብሔርን በተመለከተ ያዳላል ለኃጢአት ባያዝድ ነው። ለምሳሌ አላወቀም እንጂ የሰው ልጅ እግዚአብሔርን በተመለከተ ሁለተኛ ቆሮንቶስ 4:4 ቅዱስ መጽሐፍ እንደሚነግረን ሁለተኛ ቆሮንቶስ 4:4 ላይ የዚህ ዓለም አምላክ ሐሳባቸውን አሳውሯል ይላል። አለ አጨልሞታል፣ አሳውሮታል። እግዚአብሔርን ሊያሳየን አይችልም። እግዚአብሔርን ሙሉ ለሙሉ ሊያሳየን አይችልም። የሞራል ጀጅ ሊሆን አይችልም። ሙሉ ለሙሉ አይችልም። ለምን አለው? ባያዝድ ነው፣ የታወረ ስለሆነ። ለዚህ ነው መጽሐፍ ቅዱስ እንደገና በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 41 ላይ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 41 ላይ ቁጥር 14 ላይ ቁጥር 14 ላይ ለፍጥረታዊ ሰው ፍጥረታዊ አእምሮ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም ይላል። አእምሮህን ካመንከው እግዚአብሔርን በተመለከተ አይቀበለውም፣ ሞኝነት ነው። መስቀሉ ሞኝነት ነው። እምነታችን ሪዝነብል ቢሆንም የኛ መለኪያ ግን ሪዝን አይደለም ነው። አይ ዶንት ኖ የተከተላችሁ እንደሆነ እምነታችን ሪዝነብል አመክንዮአዊ ቢሆንም እምነታችን ግን አእምሮአችን አመክንዮ ብቻውን የኛ የስልጣን መሰረት ግን ሊሆን አይችልም፣ ስለማይታመን። በነገራችን ላይ ስነ ምግባርን በጣም ያተራመሰው አንዱ ነገር ይሄ ነው። እኔ አስቤ ይሄ ነው ልክ ያልኩት ለእኔ ልክ ነው ይላል የአሁኑ ዘመን ሶሳይቲ። አንቺ አስበሽ ይሄ ነው ልክ ያልሽው ደግሞ ልክ ነው ማለት ተቃራኒ እኮ ሊሆን ይችላል። በቃ ለአንተ ልክ ነው፣ ለአንተ ልክ ሳንጣላ እንኖር ነው። አንድ የለም አንድ አለ አትበል። ማይ ሪዝነብል እንትን የደረሰበት ይሄ ነው፣ ያንተ ደግሞ ይሄ ነው። ዘመነ መሳፍንት እኮ ነው። በነገራችን ላይ አሁን ዘመነ መሳፍንት እኮ ነው። አሁን ለምሳሌ ቤትን፣ ኑሮን፣ ጋብቻን፣ ትዳርን በቃ ጋብቻ በአንተ ወንድና ሴት ተጋብቶ ነው ልጅ ወልዶ የሚኖረው ቤተሰብ ማለት ይሄ ነው። ጉድ ፎር ዩ ያንተ አመክንዮ። እኔ ደግሞ ተመራምሬ አስቤ የደረስኩበት ደግሞ በተመሳሳይ ጾታ መካከልም ሊሆን ይችላል። ሌትስ ሊቭ ቱጌዘር እንትን እኮ ነው ሪዝን ሲገዛ ማለት ነው። ሞራል መለኪያ የለም። እውነት ፍጹም አይደለችም ይሉሃል። አብሶሉት ትሩዝ የለም ይላሉ። እውነትን አብሶሉት አታርግ። አብሶሉት ትሩዝ የለም። ሪሌቲቭ ነው ሁሉ ነገር፣ አንጻራዊ ነው። እንደ ተመልካቹ አእምሮ ነው። ይሄ ነገር ቀጥ ያለ መስመር ነው ካልክ በቃ ያንተ አእምሮ ቀጥ ያለ መስመር ነው ብሎሃል። እኔ ሳየው ግን ዲያጎናል ነው። and we can live together። ለምን የኔ አእምሮ ዲያጎናል ነው ይለኛል፣ ያንተ አእምሮ ቀጥ ያለ ነው ይላል። የለም እንደዛ አይነት እውነት አብሶሉት ናት። ግን አእምሮአችን ልክ እንደዚህ ነው። ሰው ሁሉ በአይኑ ፊት መልካም የመሰለውን ይኖር ነበረ፣ አእምሮ ሲገዛ ማለት ነው። አእምሮ ባለስልጣን ሲሆን እኛ እምነታችን አእምሮአዊ ነው፣ ኢንቴሊጀንት ነው፣ ሪዝነብል ነው፣ ሪዝን ይሰራል፣ ፊሎሶፊካሊ ሴንስ ይሰጣል። ግን እስከ መጨረሻ ጭንቅላት አይታመንም። ሞራሊቲንና እግዚአብሔርን በተመለከተ የራሱ ጣጣና ችግር አለው። አንድ ጠላት አሳውሮታል፣ ጨልሞታል። ሞኝነት አድርጎ ስለሚቆጥር ሙሉ ለሙሉ መደገፊያችን ሊሆን አይችልም ነው። ግልጽ ነው። ሌሎች ሰዎች ደግሞ ልምምዳውያን የሚባሉ አሉ። ልምምዳውያን ደግሞ ለልምምዳውያን ኤክስፔሪየንሻሊስትስ ኤክስፔሪየንስ ነው ዋና እንትናቸው። ይሄም አንድ አይነት ነው በነገራችን ላይ ከአእምሮ ጋር አንድ ላይ ላጠቃልለው ነበር እንደው ለራሳችሁ እንዲረዳችሁ ብዬ ነው እንጂ ኤክስፔሪየንስ ነው። ምን ማለት ነው? መለኪያዬ ልምምዴ ነው። ኤክስፔሪየንስ የማደርገው ነገር ነው። ከመጀመሪያው ጋር ስለማመደው የሰራ የመሰለኝ እውነት ነው፣ የሰራ ያልመሰለኝ ደግሞ እውነት አይደለም። መለኪያዬ የሚሰማኝ የኢትዮጵያ ጴንጤ እንትን ነው። የእግዚአብሔር ቃልማ ልክ ነው፣ አንዴ ልክ ነው፣ እሱማ ልክ ነው። ግን ስጸልይ ምናምን እኮ ድፍረታችን እኮ የት እንደደረሰ ማመናችን የት እንደደረሰ አረ የእግዚአብሔር ቃል እንደዚህ ነው የሚል አይ እኔ ግን የተሰማኝ ኤክስፔሪየንሻል መለኪያው ደስ ያለው ነው። ሳስበው ደስ ስላለኝ የጌታ ፈቃድ መሆን አለበት የሚሉ ሰዎች አሉ። ደስ ስላለኝ እውነት ነው ማለት ነው። ደስ ያላለኝ እውነት አይደለም ማለት ነው። የነሱ ደስታ የነሱ ኤክስፔሪየንስ whatever gives them የሆነ ሃፒነስ ነገር is እውነት ነው። እውነት ያልሆነ ነገር ደግሞ ደስ አይልም። አግሊ የሆኑ ነገሮችን አይሸከሙም እንደዚህ አይነት ሰዎች። አግሊ ኃላፊነቶች አይሸከሙም። አግሊ ነው ኤክስፔሪየንስ መለኪያ ሲሆን ሞክሬው የሰራ የመሰለኝ በቃ ልክ ነው። ይሄ አንድ አይነት ነው። መለኪያቸው
ፊል ጉድ ነው። እንደ ኮካኮላ ፊል ጉድ you feel good, that's the authority. ህይወት በስሜት አይመራም። ህይወት በኤክስፔሪየንስ አይመራም። ፕላስ እኛ የልምምድ መሞከሪያ አይደለንም። ስንሞክር ብንጠፋስ ልምምድ መሞከሪያ አይደለንም። እውነትን እንለማመዳለን እንጂ ይሄ ነው ሰው ማለት። ሰው ከልምምድ በላይ ነው። እውነትን ኤክስፔሪየንስ እናደርጋለን እንጂ ውሸትም ኤክስፔሪየንስ ሆኖ ሊመጣ ይችላል። ኢንፋክት በመጨረሻው ጊዜ ዲያብሎስ የሚሰራበት ይለውጣል ራሱን ይላል። if you want to experience ራሱን ይለውጣል። አገልጋዮችም የጽድቅን አገልጋዮች ይመስላሉ ይላል። ይመስላል እሱ ራሱ የብርሃንን መልአክ መስሎ ነው የሚገለጠው። ድንቅና ታምራትን ያደርጋል። እሱ የሰራ ይመስላል። የሰራ የመሰለ ሁሉ ከእግዚአብሔር አይደለም። ኤክስፔሪየንስ እናደርገው ጥሩ ፊል ያደረግንበት ሁሉ ከእግዚአብሔር ላይሆን ይችላል። አይታመንም እስከ መጨረሻ ድረስ። ሶስት ለአንዳንዶቹ አእምሮም አይደለም ልምምድም አይደለም፣ ባለስልጣናት ናቸው። ባለስልጣናት ናቸው። ኦቶሪቲስ፣ መሪዎች፣ መምህራን፣ የተለዩ ሰዎች፣ ቅቡአን ላስት ዊክ እንዳነሳ ነው አኖይንትድ የሆኑ የተለዩ ዩኒክ የሆኑ እነሱ ልክ ነው ያሉት ልክ ነው፣ እነሱ ልክ አይደለም ያሉት ልክ አይደለም። ሊቀ ጳጳሱ አንዴ ተነስተው ከዛሬ ጀምሮ እንትን ፈቅጃለሁ ካሉ የተፈቀደ ነው። ካልፈቀዱ አይሆንም። ይሄ በነገራችን ላይ በካቶሊክ ቤተክርስቲያን it's a doctrine። ለምን? ማቴዎስ 16 ላይ የተመሰረተ ቃል ነው። ማቴዎስ 16 ላይ የመጀመሪያው ሊቀ ጳጳስ የመጀመሪያው ፓፓ ጴጥሮስ ነው። ፖፕ የመጀመሪያው ጴጥሮስ ነው። በዚህ አለት ላይ ነው ቤተክርስቲያን እንሰራለሁ ያለው ጌታ ኢየሱስ እና ስልጣንን ሰጥቶታል ለጴጥሮስ። ስልጣንን ሰጥቶታል፣ ቁልፍ ሰጥቶታል። this is a theology። ይሄን ማወቅ በጣም ጥሩ ነው። this is a doctrine by the way. it's a doctrine። የካቶሊክ ቤተክርስቲያን ዶክትሪን ነው። የመጀመሪያውን ቁልፍ ኢየሱስ ለጴጥሮስ ሰጠው፣ የመጀመሪያው ፓፓ። so what happened? ምን አይነት ቁልፍ ነው? የመንግስተ ሰማያትን መክፈቻዎች እሰጥሃለሁ አለው። these are the keys። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል የሚል ፓፓል ኦቶሪቲ ሰጥቶታል ለጴጥሮስ። ከጴጥሮስ በኋላ ቀጥሎ የሚመጡት ሁሉ ይህንን ፓፓሲ እየተቀባበሉ ነው የሚያስገዱት እና እየወረደ መጥቷል። የመጨረሻው ሰውየው ሲያልፍ የሚቀጥለው የተቀባው ፓፓ አለው ያ ኦቶሪቲ። እስከ ምን ድረስ ነው ያላችሁ እንደሆነ እውነትን ዲተርሚን እስከ ማድረግ ድረስ ካሉ አሉ ነው። ቅርብ ጊዜ አይታችሁ እንደሆነ አሁን ይፈራል እኮ ሲቀያየሩ አንዳንድ ነገር እንዳይፈቅዱ። ሊቀ ጳጳሱ ይፈቅዱ የሆነው ይሄን ነገር ቃሉማ ይላል፣ ግን ከፈቀዱት እስከዛ ድረስ ያስፈራል። ሰዎች ናቸው የስልጣናቸው ኦቶሪቲስ፣ የስልጣናቸው መለኪያ፣ የእውነትና የውሸት መለኪያ ሰዎች ናቸው። ካቶሊክ ብዬ በጨርስላችሁ ደስ ይላችሁ አላውቀዋለሁ። የባሰ የአፍሪካ ክርስትና፣ የባሰ የአፍሪካን ኢቫንጀሊካል ካሪዝማቲክ ፔንቴኮስታልስ ለመሪዎቹ አንዳንድ ቦታ የሚሰጠው ኦቶሪቲ ቁጭ በል ሲል ቁጭ በል ነው። እግዚአብሔር እኮ ብድግ በል እያለ ሊሆን ይችላል። አይ ፓፓ በነገራችን ላይ ዘር ኮል ፓፓስ ፖፕ ማለት ነው። ፓፓ ማለት ዘር ኮል ፓፓስ እላያችን ላይ ተከምረዋል። እኛን ደግሞ የከመርናቸው። በጣም ብዙ ሰው አይኑን አፍጥጦ እነሱን ነው የሚያየው። ምን ይል ይሆን ቀጥሎ? ሁን ያለውን ይሆናል። መለኪያው የእግዚአብሔር ቃል አለ። የጌታ ቃልማ ልክ ነው ይላል። እሺ ግን ፓፓ አለ መጥቷል። ቅቡዋን ሰዎች የተቀባ አለ። መጽሐፍ ቅዱስ ላይ እያላገጡ የሚሰብኩ ሰባኪያን እንደተነሱ ሰምታችኋል። ካሉ ልክ ነው፣ ይሄ ቃል አያስፈልግም ካለ ፓፓ። ቆሮንቶስ ምናምን ካለ ፓፓ ራሳችንን አሳልፈን ሰጥተናል ለባርነት። ማንም ላያችሁ ላይ እንዲገዛ አትፍቀዱ ወንድሞች እናቶች። የቤተ ክርስቲያን አገልጋዮችና መሪዎች ስልጣን አለ። አይ ኖ ዛት እግዚአብሔር ለቤተ ክርስቲያን መሪዎች የሰጠው ስልጣን አለ፣ ኦቶሪቲ አለ። ግን የራሳቸው ኦቶሪቲ ሳይሆን የእግዚአብሔርን ቃል የማስፈጸም ኦቶሪቲ ነው። ፓፓው ከእግዚአብሔር ቃል ጋር ሲጣላስ ይሄ እውነት ነው ፓፓ ተሳስቷል ነው።
ተሳስተሃል እንደማይባለው ታውቃላችሁ። አሁን የፈለገ ስብከት ቢሰብኩ የፈለገ ነገር ቢናገሩ ይሄንን ስራ አቁምና እንትን ስራ ሲል ቀጥ ነው። እግዚአብሔር ሌላ ነገር ቢልም አይሆንም። ቅቡዋን ሰዎች በላያቸው ላይ ተሾሙ። ለአንዳንዶች አእምሮ ነው፣ ለአንዳንዶች ልምምድ ነው፣ ለአንዳንዶች ግለሰቦች አስተማሪዎች። እሳቸው ካሉ እውነት ነው ከጌታ ቃል ጋር ቢጣላም ድረስ ማለት ነው። አንድ ልጨምርላችሁ ወይስ ወደ ዋናው እንሂድ? አንድ ልጨምርላችሁ። አራተኛው ባህል ነው። ባህል ትውፊት ይባላል። ትራዲሽን ለአንዳንድ ሰው ደግሞ ባህል ነው። እሱማ ልክ ነው። እሺ ግን በባህላችን ነው። የመጀመሪያዎቹ በአእምሮ የሳስበው ነው። ሁለተኛዎቹ የተለማመድኩት ነው። ሶስተኛዎቹ ፓፓ ምን አለ ነው። አራተኛዎቹ በባህላችን። በደንብ ስሙኝ ፕሊስ። ባህል አስፈላጊ ነው። ባህል ጥሩ ነው። ባህል ምንድን ነው? ባህል ሰዎች ኮሌክቲቭሊ የፈጠርነው ካስተምና አኗኗር ማለት ነው። የኢትዮጵያ ባህል አለ፣ የእንግሊዛውያን ባህል አለ። ኢትዮጵያውያን የፈጠርነው ነው። ዌር ኮምፎርታብል። እዛኛው ጋር ስትወስደን ዌር ኖት ኮምፎርታብል። አኗኗር ዘዴያችን ካስተማችን አንድ ላይ የፈጠርነው በፒፕል ግሩፓችን that's good። አለባበሳችን እሱ ነው፣ አበላላችን እሱ ነው፣ አኗኗራችን እሱ it's fine። እግዚአብሔር ባህል ጠል አይደለም። ባህል ጠል አይደለም። ደስ ይላል። ወደኛው ባህል አይደል እንደ እሱ ራሱ የመጣው። ምኩራብ አያስፈልግም አላለ። በምኩራብ ቁጭ ብሎ ግን መጽሐፍ አነበበ። ባለስልጣኑ ሌላ ነው ግን ይጠቀምበታል። it's good። የቆየ ማለት ነው። የቆየ ሲመጣ ደግሞ የቆየ ትራዲሽን ይሆናል። ጥሩ ነው። ያ እንጠቀምበት። ያ ሌላ ክርስቲያናዊ ባህል አለ የለም። ይሄ ባለፈው ኢቫንጀሊዝም ላይ ተምረናል። ክርስቲያናዊ የሆነ የለም። በቃ ሁላችን አለን ባህል። አሪፍ ነው። የራሱ ችግር አለው፣ የራሱ አሪፍነት አለው። ብዙ ታስለፈልፉኝ መሰለኝ ዛሬ ሳይሆን ያው ካልቸር ፍጹም የሆነ ባህል የለም። ምን ማለት ነው? የለም። የኛው ግን ጥርት ያለ ንጹህ የለም። አም ሶሪ የለም። በዓለም ላይ የለም እንደዛ አይነት። ደግሞ ሙሉ ለሙሉ መጥፎ ባህል ደግሞ የለም። ሙሉ ለሙሉ መጥፎ የሆነ አይ የነሱ እንኳን ምንም የለውም የሚባል ደግሞ የለም። ለምን መሰላችሁ? ባህል ሰው ሰራሽ ነው። ባህል ሰማይ ተሰርቶ የወረደ አይደለም። ባህል እኛ ነው የሰራ ነው። ስለሆነስ እኛ በለስቲ መኖራችሁን ቼክ ለማለት እኛ ማለት የሰው ልጆች ባሪያ ስላሴ ስለተፈጠርን በእግዚአብሔር አምሳል ስለተፈጠርን መልካምነት አለን። ምን ሰራው ስራ ውስጥ እኮ መልካምነት አለ። ክርስቲያን ሆነን ክርስቲያን አልሆነን አመንን አላመንን የሆነ ሞራል መልካምነት እኮ አለ። ለምን? ያቺ ናታ የህይወት እስትንፋስ ሰፊ ያለብን የወደቀችን ብትሆን አለች ያቺ እግዚአብሔር አምሳል። ሰው በተፈጥሮ መልካምነት አለው። ግን ሙሉ ለሙሉ መልካም ግን አይደለም። ለምን? ስለወደቀ። አስረዳን ካላችሁ ሰው ዘፍጥረት 2 ነው፣ ዘፍጥረት 3 ነው። አንድ ላይ የሚሰራው ስራ ሁሉ ዘፍጥረት 2 አለው፣ ዘፍጥረት 3 አለው። ዘፍጥረት 2 መልካምነት አለው፣ ዘፍጥረት 3 የወደቀ አመፀኛ አለው። በባህል ውስጥ ሰው ሰራሽ ስለሆነ መልካም ነገሮች አሉ፣ መልካም ያልሆኑ ነገሮች አሉ። የፈለገ ዘመን ቢኖሩም መልካም የሆነው መልካም ነው፣ መልካም ያልሆነው መልካም አይደለም። ምን ማለት ነው? በአንድ ባህል ውስጥ እውነት ካለች ለረጅም ጊዜ ስትኖርም እውነት ናት። ረጅም ጊዜ መኖሯ ውሸት አያረጋትም፣ እውነት ናት። አንድ ካልቸር ውስጥ እውነተኛ ነገር ካለች እውነት ናት እስከ መጨረሻ። እግዚአብሔር ነው መገኛዋ። all truth is God's truth ይላሉ ፈላስፎች፣ የክርስቲያን ፈላስፎች። እውነት ሁሉ የእግዚአብሔር ስለሆነ ትቀጥላለች፣ ትኖራለች ዝም ብላ እውነቷ። በእኛ ባህል እኮ ይሄ 600 ዓመቱ ነው። 600 ዓመት እውነት ሆና ትቀጥላለች። እውነት ናታ 600 ዓመት ትቀጥላለች። ውሸትም የፈለገ ዘመን ብትኖር እውነት አትሆንም። የፈለገ ነው። ኧረ የነገር ስንት ዓመቱ እኮ ነው። የስንት ዓመት ውሸት ነው። ረጅም ዘመን መኖር እውነት አያረጋትም። እውነትን ማወቃችንም ያወቅንባት ዘመን አያሳንሳትም።
ያንተን እውነት ሳየው 30 ዓመቱ ነው። የኔ 500 ነው። የኔ እኮ 500 ቆይቷል። ያንተ እኮ 30 የዛሬ 30 ዓመት አውቂያት ነው እንጂ እውነት እኮ የዘላለም ናት። ግን የዛሬ 30 ዓመት አወቅኳት፣ አንተ ቀደም ብለህ አወቅከው። ቀደም ብለህ ውሸቱን አወቅከው፣ ቆይቼ እውነቱን አወቅኩት። የኔም ማጣሯ ውሸት አያረጋትም፣ ያንተም መርዘሙ እውነት አያረገው። ይሄ ነው this culture, this is the reality by the way, this is the reality. so በቤተ ክርስቲያን ውስጥ በሃይማኖት ውስጥ ባህል አለ by the way። ይሄ ቀስ ብለን እንማረዋለን እንዳትቀሩ። የዛን ሰሞን ባህል አለ ቸርች ውስጥ and it's good። ባህል አለ። ሲወርድ ሲዋረድ የሚመጡ ነገሮች አሉ። እኛ ዝም ብለን አየር ላይ ዱብ ያለን ነገር አይደለም። አንዳንዱ ክርስቲያንም በጣም የቤተ ክርስቲያን አባቶች ሲባል አይወድም፣ የቤተ ክርስቲያን ባህል ሲባል አይወድም። ለምንድን ነው? ምን ሆነን ነው? አሳያችኋለሁ። there is a value። ቀደም ያሉ ሰዎች ያሰቡትን ሐሳብ ማጥናት በጣም ያስፈልጋል። ቀደም ያሉ ናቸው። it's good to understand። አሁን ከአንዱ ልጃችን ጋር በአንድ ክርስቲያናዊ ነገር እንከራከር ነበር። ስንከራከር እንትና እኮ ግን እንደዚህ ነው የሚያምነው አለኝ ማለት ነው። አንድ የቤተ ክርስቲያን አባት ጠርቶ ቢሆንስ ምናምን አልኩ ነው ማለት ያስታወሰኝ ነገር ግን እኮ ደቀ መዝሙር ያደረገው ይህን ሰውዬ እኮ ሐዋርያው ዮሐንስ ነው አለኝ። እና አንተን ብሰማ ይሻላል በዚህ ላይ ወይስ ዮሐንስ ደቀ መዝሙር ያደረገውን እንትናን ብሰማ? it is good። ቀረብ ያሉ ሰዎች ወደዛ በታሪክ ውስጥ ምን እንደተረዱ መማር በጣም ጥሩ ነው። ባህል ጠል አትሁኑ። ያንዳንዱ ባህል በጣም አሪፍ ስለሆነ እውነት ሌላ ጊዜው ያወራቸዋል። እንዴ በቃ የሆነ ክርስቲያኖች ስለሆነ የኢትዮጵያን ባህል አውለቀን ልንጥለው አንችልም። በቃኛ እንደሄነና ኢንግሪዲየንት ይሄ ነው ሌላ ልሆን አልችልም። ሌላ ከሰማይ የወረደ ባህል ቢኖር ቀበል ነበር። የለም። ሁሉ የራሱ ችግር አለው። ሁሉ የራሱ እውነትነት አለው። ከራሴ ጋር እታገላለሁ፣ ከውሸቱ ጋር እታገላለሁ፣ እውነቱን ይዛለሁ። በቃ ይሄ ነው። ካልቸር ጠል አይደለንም። አባቶች ጠል አይደለንም። ባህሎችን ማጥናት በጣም ጥሩ ነው። ቸርች ፋዘርስ ማጥናት በጣም ጥሩ ነው። ትውፊት ማጥናት በጣም ጥሩ ነው። ግን የምናጣላባት ግን የእውነት መለኪያ ግን ሊሆኑ አይችሉም። የእውነት ባለስልጣን ግን ሊሆኑ አይችሉም። የቆየ ውሸት ሊኖር ስለሚችል ማጥለል በጣም ጥሩ ነው። በዚህ ባለስልጣን ሊሆን አይችልም። ሶ ቤዝ ኦፍ ኦቶሪቲ አሁን ለምሳሌ የኢየሱስ ኮንፍሮንቴሽን አንዱ ይህ አልነበረም ወይ? ለምሳሌ ከአይሁድ የሃይማኖት መምህራን ጋር የእግዚአብሔር ቃል ጨምረው የቆየ ሲወርድ ሲዋረድ የመጣ ወግ ነበራቸው። ማቴዎስ የተማራችሁ ታውቃላችሁ። ቃሉን ጨማምረውበት ወግ ጨምረውበታል። ትራዲሽን። ሶ ጌታ ኢየሱስ ምን አለ? አይ ቃሉንም ወጋችሁንም አስታርቃችሁ መኖር ትችላላችሁ አላለም። ወግ ከእግዚአብሔር ቃል ጋር ሲሄድ እናወጋለን፣ እንይዘዋለን። ወግ ከእግዚአብሔር ቃል ጋር ከተጣረሰ ግን ወግን መተው ነው። ከየት አገኘ ነው? ማቴዎስ 15:3 ኢየሱስም መልሶ እንዲህ አላቸው፣ እናንተስ ስለ ወጋችሁ የእግዚአብሔርን ትእዛዝ ስለምን ትተላለፋላችሁ? ወግ መኖር ጥሩ ነው። ከእግዚአብሔር ቃል ጋር እንዲተላለፍ መፍቀድ ግን ትክክል አይደለም። የመጨረሻው ቤዝ ኦፍ ኦቶሪቲያቸውን ግን ትራዲሽን የሚያደርጉ አሉ። ለምሳሌ እንደዚህ አይነት ሰዎች ያጋጥሟችሁ ይሆናል። መጽሐፍ ቅዱስ ገልጣችሁ ስታወሯቸው እሱማ ልክ ነው ይላል። እሱማ ልክ ነው ግን በእኛ ሲወርድ ሲዋረድ በመጣው ትራዲሽናችን እንትና ማለት እኮ ነው። እንደው ለማነጻጸር ይከብዳል እንጂ ከሰማይ ራእይ ተቀብሎ ስለሆነ ጴጥሮስ ቡራ ከረዩ ያለው አንድ ጊዜ አዲስ ነገር አምጥቶ ኢየሱስ ያዙኝ ይልቀቁኛል ወደ አሕዛብ ሊልከው ስለሆነ በልቷቸው የማያውቃቸውን የምግብ አይነቶች ሁሉ አምጥቶ እግዚአብሔር ብላ አለው። እነኚህ ሁሉ አርደ ብላሉ። አርደ ብላ በደረታቸው የሚሳብ ሁሉ ነበሩበት ይላል። ሬፕታይልስ። እንዲያውም አንዳንድ ትርጓሜዎች ከዚህ በፊት አንስቼላችኋለሁ። አርደ ሰዋ ሁሉ አለው። ሰዋ ብላም ሰዋም ነገር ነው። አላረገውም ማለት ያው አንድ ያወራችሁ ማለት ነው። ጌታ ሆይ ብሎ ያው ጌታ ሆይ ብለህ እንዴት አላረገውም ትላለህ? ግራ የገባው ሰውዬ እኮ ነው። አንዳንድ ሰው ልክ ነው ግን ምንለው ማለት እኮ ነው። ልክ ነው ከሆነ ልክ ነው። ጌታ ሆይ ከሆነ ጌታ ሆይ ይሁን። ልክ ነው ግን ይላሉ አንዳንድ ሰዎች። ጴጥሮስ እኮ ልክ ነበር።
ልክ ነው ጌታ ሆይ የሰር I wish he said yes sir. Is it sir? Yeah? No. ለምን እንደዚህ አይነት ነገር አድርጌ አላውቅም እኔ። በእኛ ካስተም we don't do this። ብላ አልበላም። ምንድነው ኦቶሪቲ አድርጌው አላውቅም። ለሴም እኮ ጴጥሮስ እኮ አለ ግጥም አድርጎ ጎዳናው ሞልቷል። ብላ አልበላም። ኧረ እግዚአብሔር ነው ያለው አልበላም። እሱማ እግዚአብሔር ነው ያለው። እግዚአብሔር ማለቱን አውቃል። ብላ አልበላም። ለምን አይ አርገነው አናውቅም እኛ እንተለመደ አይደል በባህላችን። ባህል ከእግዚአብሔር ጋር እስካልተጣላ ድረስ በጣም ጥሩ ነው፣ ከእውነት ጋር እስካልተጣላ ድረስ። መጽሐፍ ቅዱስ ግን እውነተኛ ባህል መጥያ መንገድ ሳይሆን ባህል ማጥለያ መንገድ ግን ነው። ምን እያልን ነው? እነዚህ ሁሉ አሁን ክርስቲያኖች በደንብ የምትሰሙኝ እነዚህ ሁሉ መጥፎ ናቸው እያልን ነው እንዴ? አይ መስማት አለብኝ ከእናንተ። አእምሮም ኤክስፔሪየንስም የቤተክርስቲያን መሪዎችም ባህልም ምንም ነገር አይገኝበትም ዝም ብሎ ነው እያልን ነው እንዴ? በሏ ነው እንዴ? አይደለም። ምን እያልን ነው? እስከ መጨረሻ ግን የእውነት መለኪያ ቱንቢ ባለስልጣናችን ግን ሊሆኑ አይችሉም። የየራሳቸው ችግር ስላለባቸው ታዲያ እንከን አልባ ችግር አልባ ቤዝ ኦፍ ኦቶሪቲያችን ያስተምህሯችንም የመግባራችንም ምንድነው እያልን ነው? መጽሐፍ ቅዱስ ነው። ለምን መለኪያችን መጽሐፍ ቅዱስ ነው? ለምን? በማንነቱ ምክንያት ሁለተኛው ፖይንታችን ማለት ነው መጽሐፍ ቅዱስ መገለጥ ስለሆነ ሬቨሌሽን ወገኖቼ፣ ሰው እግዚአብሔርን ለማወቅ የመገለጥ ጥገኛ ነው። ይሄን ጻፉ። የመገለጥ ጥገኞች ነን። እግዚአብሔር ዲስከቨር አይደረግም። እግዚአብሔር በአእምሮ አይደረስበትም። በእንትን አይደረስበትም። ምድርና ሰማይን ያበጀው ፈጣሪ አይመረመርም ገብቶ ላቦራቶሪ። ቁጥርን ከቁጥር ጋር ሲያጋጩ ቢኖሩ አያዩትም ጌታን ሩቅ ነው ሀገሩ። ምን አይነት ገጣሚ ነው ብላችሁ እንደሆነ የኔ አይደለም የወንድማችን ደረጀ ከበደ ነው። አያዩትም ጌታን ጭንቅላት ቁጥር ከቁጥር ጋር ሲያጋጭ ቢኖር መርሲ ካልሰጠን ምረት ብቅ ትላለህ ካላለም በስተቀር ብቅ ካላላ አናውቀውም፣ አይደረስበትም። ሰው የመገለጥ ጥገኛ ነው እንጂ በእውቀት እግዚአብሔር ላይ የሚደርስ ተመራማሪ ልንሆን አንችልም። መገለጥ ወሳኝ ነው እግዚአብሔርን በተመለከተ ለማወቅ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ቅዱስ ጳውሎስ ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ለእርሱ ይሁን ይላል። ማይታየው ለመታየት ካልፈለገ አይታይም። ማይታየው ማይደረስበት ማይጠፋ ሩቅ አምላክ። ኤሊሁ የተባለ የኢዮብ አማካሪ የተሻለው መካሪ ኢዮብ 36:26 ላይ እነሆ እግዚአብሔር ታላቅ ነው እኛም አናውቀውም ይላል። የዘመኑም ቁጥር አይመረመርም፣ አናውቀውም። በጣም ትልቅ ነው እግዚአብሔር ወገኖች፣ በጣም ትልቅ ነው እግዚአብሔር። ፊዚካል አይደለም የምናወራው፣ ትልቅ ነው ግን በጣም ትልቅ ነው፣ ከአእምሯችን ውጭ ነው። we cannot know him። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 8 እስከ 10 ትንቢተ ኢሳይያስ ምዕራፍ 55 ላይ ቁጥር 8 እስከ 10 ላይ ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለም ይላል እግዚአብሔር። ቁጥር 9 ሰማይ ከምድር ከፍ እንደሚል፣ ይሄ ነው ርቀቱ፣ አያዩትም ጌታን ሩቅ ነው አገሩ። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው። ዝናብና በረዶ ከሰማይ እንደሚወርድ፣ ይሄ ነው መገለጥ ናት አላልኳችሁም? ሶሉሽኑ ቁጥር 10 ላይ ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ነው ቃሌ ብሎ ይናገራል። ልትደርሱብኝ አትችሉም ብሎ እንደው የሚወርድ ዝናብ ግን ከወረደ በቃሉ መገለጥ እንዴት ልትደርሱብኝ አትችሉም። ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ በጣም የራቀ ነው። ግን እልካለሁ የሚያረሰርስ ነገር ከላኩ ታውቁኛላችሁ። ምንም ቃሌን መገለጥ ነው።
we depend on a revelation. ተስፋችን መገለጥ ነው። መልካሙ ዜና the good news መልካሙ ዜና መጽሐፍ ቅዱስ የሚያስተምረን ራሱን ያልሰወረ አምላክ ነው የምናመልከው። ቢሰውር አናገኘውም ነበር። በድለነው እንኳን አንድ የቤተክርስቲያን አባት የጻፉትን ሳነብ በድለነው እንኳን ይሉና የተጠቀሙበት ቃል እርሱ እፍርታም አይደለም ይላል። what a powerful word. እፍርታም አይደለም፣ ተደብቋል፣ ጠፍቷል፣ ቀረም ይላል። መጣ አዳም ሆይ ወዴት ነው እያለ አንዳንድ ጊዜ ተጣልታችሁ እፍርታም ልጆች ገብተው ይቀራሉ። እግዚአብሔር እፍርታም አይደለም ምናምን ሲሉ ልቤን ነካኝ። the good news is በራሳችን አንደርስበትም ነበር፣ ግን የመገለጥ አምላክ ነው። ስለ መገለጥ ትንሽ ላውራችሁ። መገለጥ ማለት እግዚአብሔር እንድናውቀው፣ እግዚአብሔር እንድናየው፣ እግዚአብሔር እንድንከተለው የሰጠን ሚንስ ኦፍ ራሱን የገለጠበት መንገድ ማለት። ሊትራሊ ቃሉ መገለጥ የሚለው ቃል ሬቨሌሽን ክዳን ማንሳት ማለት ነው። መጋረጃ መክፈት ማለት ነው። የነበረ አዲስ ነገር አንፈጥረም። ባይዘው መገለጥ አዲስ ነገር አያመጣም። የጥንቱን አምላክ ነው። በነገራችን ላይ መገለጣችን እግዚአብሔርን አይፈጥረውም፣ አይለውጠውም። ዛሬ ተገልጦልን እኛ ስንደነቅ እንደዚህ ሆነ እያልን ሳይሆን በራልኝ ነው። እግዚአብሔር አምላክ ነው፣ ለእኛም በራልን ነው እንጂ እሱ አይቀያየርም። የጥንቱ አምላክ ነው። እና ታዲያ ብርቄ የሆነው ለምንድን ነው? ዛሬ ስለገባኝ ነው። ዛሬ ስላየሁት ነው። እሱ ምን ይባላል? መገለጥ፣ ሬቨሌሽን መጋረጃ ሲከፈት ማለት ነው። ሁለት አይነት መገለጦች አሉ። በቃ ቁጥር ላበዛባችሁ ነው፣ ልመዱት። ለአንድ ዓመት ተኩል መጽሐፍ ቅዱሳዊ መገለጦችን በሁለት አይነት እንከፍላቸዋለን። አንደኛዎቹ አይነቶች አጠቃላይ መገለጥ ይባላሉ። ጀነራል ሬቨሌሽን፣ ጥቅል መገለጦች ይባላሉ። ጥቅል መገለጦች ማለት አጠቃላይ መገለጥ ማለት ለሁሉ ሰው በሁሉ ቦታ ያለ ማለት ነው። አጠቃላይ ነው፣ ጀነራል። ለሁሉ ሰው በሁሉ ቦታ ያለ ስለ እግዚአብሔር የሚያወራ የሚያውጅ ነገር is called a general revelation። ስለ እግዚአብሔር መረጃ የሚሰጠን ማለት ነው። መረጃ ይሰጣል። አጠቃላይ መገለጥ ጀነራል ሬቨሌሽን እንግሊዝኛ አሁንም ሪደምፕቲቭ አይደለም። ባይ ኔቸር የምንድንበት ወደ እግዚአብሔር ኤክስፔሪየንስ እንድናደርገው የሚያመጣ አይደለም። ሊመራ ይችላል እንጂ በራሱ አይችልም። መረጃ ሰጭ ነው። ስለ እግዚአብሔር አለ ባህሪውም ይሄን ይመስላል ብሎ መረጃ የሚሰጡ ለሁሉ ሰው። ቸርች መምጣት የለባችሁም ጀነራል ሬቨሌሽን ለማግኘት። የሆነ የሃይማኖት ሰው ኮንሰልት ማድረግ የለባችሁም ጀነራል ሬቨሌሽን ለማግኘት። ኤቭሪዌር አቬለብል ያለ እግዚአብሔር የገለጠበት ነገር በሙሉ ልዩ አጠቃላይ የሆነ መገለጥ ይባላል። ለምሳሌ ፍጥረትን ተመልከት ይላል መጽሐፍ ቅዱስ። ፍጥረት ዓለም ይሄ ስለማሳድራችሁ በጥንቃቄ ነው የማወራው። ፍጥረት ዓለም ፍጥረትን አይታችሁታል? እስቲ አንዳንዴ ታዘቡ ስለ እግዚአብሔር። እኛ መመራመር ቢያቀተን የተመራመሩትን መታዘብ በጣም ጥሩ ነው። አሁንማ እኮ ሳይንስ እኮ በቃ ዝም ብለህ አእምሮ ብትከፍት እውነት አማኝ ያደርጋል። እኔ እግዚአብሔር የለም የሚሉ ሰዎችን እምነትህን አደንቃለሁ ነው የምለው። እውነት ሰው ሁሉ እያየ እንዴት አምላክ የለም ማለት እኔ አሁን አምላክ አለ። ይሄ ቀላሉ እምነት ነው። እውነት ይሄ ቀላሉ እምነት ነው። ይሄ ሁሉ ነገር አይተህ ኧረ ይሄን ሁሉማ የሚያንቀሳቀስ አንድ ኢንተለጀንት ነገር አለ። ርቀት አስጠብቆ ቢሊየንስ ኤንድ ቢሊየንስ ኦፍ ስታርስ እንትን አድርጎ ወደሆነ ነገር የሚወስድ እንደዚህ አድርጎ እኛን አስተካክሎ በልክ የሰራ እንዴ ማለት እኮ አንዴ እንደነገርኳችሁ እኮ ነው። አሁን የሞናሊዛን ስዕል አይተህ ዋው ያስብላል መጀመሪያ። ዋው ከዛ እኮ ቀጥለ ማን ይሆን የሳለው ማለት እኮ አይቀርም። ማለት አለብህ ማለት አለብህ። በቃ ማን ነው ብለህ መፈለግ አለብህ። ኦብጀክቲቭ ሪያሊቲ ኢዝ ማን ነው የሳላት ነው የሚባለው እንጂ እንዲሁ ሰዓሊ የለም የሚለውን ለማሳመን ሰዓሊ የለም የሚባል ሰዓሊ ዲዛይነር የሚለውን ለማሳመን 6 ቀለሞች ተደፍተው ነው በቃ እዚህ ላይ እንዲህ ቀለም የተደፋባት አትመስልም። ተደፍቶ ሳይሆን አይን አላት፣ እንትን አላት፣ አፍንጫ አላት፣ ሰልከክ ያለ ፀጉር እንደዚህ ያረገ መኖር አለበት እንጂ ውበት እንዴት ያለ ፈጣሪ ሊኖር ይችላል? how do you talk about beauty with no beautify የሚያረግ እንዴ? ኦርደር
እኛ እስቲ ራሳችሁን ተመልከቱ። አፈጣጠራችን እኮ ተአምር እኮ። አይናችን ያለበት ቦታውን ገርሞ አይገርማችሁም? እግራችን ስር ቢሆን ምን እንሆናለን? እውነት እንዴ! አንድ የተጨነቀ የተጠበበ ዲዛይነር ያለ አይመስላችሁ እንዴ? ይሄ ዲስ ማች ሰው ያምናል የለም ብሎ እንዴ በቦታ ቁጭ ያደረገ I don't know። እንዴት አድርጋችሁ ኤክስፕሌን ታደርጋላችሁ? ቢዩቲውን ተራራው ተራራ ነው፣ ሸለቆ ነው፣ ውሃው እንደዚህ ይወርዳል and then you see the skies። አሁን ደግሞ ቴሌስኮፖች ሰሩ፣ ሳይንስ እግዚአብሔር ይስጠው ያመጣዋል። ያለውን እኮ ነው የሚያመጣው። ይገረም ቢሊየንስ ናቸው ይላል። ዌልካም ቢሊየንስ ጋላክሲስ የሚባሉ አሉ። ከዋክብት ተከማችተው የሚኖሩባቸው መንደሮች በላይት ይር ነው የሚቆጠሩት መንደሮች ናቸው። እኔ ፕላኔትስን ከዋክብት ጠቅላላ ክምችቱ አንድ ላይ የሚኖርባቸውን ለማጥናት ብለው በሰፈር ያጠኗቸዋል። ለምሳሌ የኛ ሰፈር ሚልክዌይ ጋላክሲ ይባላል። እኛ ሚልክዌይ ጋላክሲ ውስጥ ያለ ነው። የመጨረሻ ሽራፊ ብጣሽ ነገር ላይ ነው ያለ ነው። እኛ ዲዘፋክ መሬት ማለት ለማየት የምታስቸግር እዚሁ ስላለን በአይናችን ስላየ እንኳንም ሩቅ አልሆነች። ለኛ ሩቅ ብትሆን አትታይም። ገና ራቅ ስትል በነገራችን ላይ እንኳን ሩቅ ሆነን እዚህ አትሞስፌሩ ጋር ሆነን ራሱ በአውሮፕላን ስንበር እየጠፋች ትመጣለች። በጣም ታይኔና እግዚአብሔር ልክልካችን እየነገረን ነው የሚመስለኝ። እኔ ያኖረን እኛን ትንሿን መርጦ ነው። አያስፈልጉንም እነዛ እያለን መሰለኝ። አንዳንዶቹ ፕላኔቶች አንዳንዶቹ ስታርስ መሬትን በብዙ ቢሊዮን ተሸክመው ሊያስቀምጧት ይችላሉ። በብዙ እንደ ፍራንክ ማለት ነው። ብትደፋ ቢሊየንስ ኦፍ መሬቶች አምጣ ይላል። እነሱን ችምችም አድርጎ የያዘው ነው ሚልክዌይ ጋላክሲ። ስንት ኮከብ አለ ምናምን አያውቁትም። እውነት ይሄ ሁሉ ቴሌስኮፕ እየሳበ the known ነው የሚታዩትን ነው እንጂ ኃይለኛ ቴሌስኮፕ ቢኖረን ሳይኖር አይቀርም እያሉ ነው የሚያወሩት። the visible ነው ቪዚብሉን ነው የሚቆጥሩት። እና ስንት አለው አሁን የኛ ሲባል ወደ 100 ቢሊዮን ስታርስ አለው የኛ ሰፈር። ምን 100 ቢሊዮን የሚያበሩ ትልልቅ ፍጥረታት አሉ። እና ይሄን የሚያክሉ ብዙ መንደሮች አሉ። በጣም ብዙ ጋላክሲዎች ደግሞ አሉ። አይታወቅም ቁጥራቸው። ቢሊየንስ ናቸው። ጋላክሲዎቹ ራሱ ቢሊየንስ ናቸው። አንዱ ካንዱ ያለው ርቀት በሜትር በኪሎ ሜትር ሳይሆን በላይት ይር ነው የሚለካው። አንዳንዶቹ ገና ያልደረስንባቸው ፕላኔቶች ምናልባት ያላየናቸው ብርሃኑ እኛ ጋር ስላልደረሰ ሊሆን ይችላል። ገና እየመጣ ሊሆን ይችላል። ከርቀታቸው ገና ይሄ ሁሉ ሚሊዮን ዓመት እየመጣ ይሆናል። ሚሊዮን ዓመታት ኖረን ከሆነ እኔ ሺህ ዓመታት ነው የኖርነው ብዬ ነው የማስበው። እንዲሁ ምንድን ነው አይባልም። እንዲሁ ለምንድን ነው የበዛውስ? አሁን ሰው ዋና አለመሆኑን የምታውቁት ዛሬ ማደራችሁን ሰው ዋና አለመሆኑን የምታውቁት የማያስፈልገን ነው። ይሄ ሁሉ አንበላው፣ አንጠጣው፣ አንለብሰው፣ አንቀቅለው እንትና ተደፍቷል። why? because it's not for us. ለኛ ቢሆን የተመጠነ ይሰጣል ነበር። ከኛ አቅም በላይ ነው። እንኳን መጠቀም መቁጠር ያልቻል ነው። ታይኒ ፒፕል ነን እኛ። እዚህ ማየት አልቻልን። ቴሌስኮፕ ሰርተን እንኳን ጥቂት ነው ያየነው። ለሌላ ሰው መሆን አለበት። ይሄ እኮ ግልጽ ነው ወገኖቼ። ቁም ሳጥኖች ያሉባችሁ ቤቶች አድጋችሁ ከሆነ ህፃናት ሆናችሁ ያባየ እዚህ ጋር ከሆነ ያንተ እዚህ ጋር ከሆነ ተምታቶብህ ብትከፍተው ታውቀዋለህ። ያባየን ስትከፍተው ጫማው ይሄን ያክላል። ያንተ እቺን ነው የምትከፍለው። ጫማው ይሄን ካከለ አልባሱ እንትን ከሆነ ካፖርቱ ትልቅ ከሆነ ወዲያው ነው መለስ የምትለው። this is ያባየ ነው ብለህ ዘጋል። እስቲ ክፈት ዩኒቨርስን። መብል መጠጥ እኮ አይደለም። አልባሳትና ጫማ እኮ አይደለም። በጣም ግዙፍ ናቸው። በጣም ጃይጋንቲክ ናቸው። በጣም ቢሊየንስ ናቸው። ከፈት ስታረግ ያባየ ቁም ሳጥን መሆን አለበት። ይሄ ለሌላ የተሰራ መሆን አለበት። መጽሐፍ ቅዱስ እሱን ነው የሚያስተምረን። yes መዝሙር 19:1-4 ሰማያት ይሄን ዳዊት በመገለጥ ነው ደረሰበት ማለት ነው። አሁን ነው እኛ ኧረ ሰማያት አሉ እያለ ያለው ሳይንስ those days ለስማስ በመገለጥ መሆን አለበት። እኛ ሰማይ ስንት ሰማይ አለ ብትለኝ አንድ ሰማይ አለ ነው የምልህ። ዳዊት ሰማያት የእግዚአብሔር ቁም ሳጥን ናቸው ይላል።
ሰማያት የእግዚአብሔርን ክብር ይናገራሉ። የሰማይ ጠፈር የእጁን ስራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት እውቀትን ትናገራለች። ነገር የለም መናገርም የለም፣ ድምፃቸው አይሰማም። ድምፃቸው ወደ ምድር ዳር ሁሉ ይሄዳል። አለ እያሉ ነው፣ እያወጁ ነው፣ እየተናገሩ ነው። this is called a general revelation። ለሁሉ ሰው አለ። አይን መክፈት ብቻ ነው እንጂ አለ ለሁሉ ሰው። የግድ ክርስቲያን መሆን የለባችሁም ይሄን መገለጥ ለማየት። ይሄው የእግዚአብሔር ክብር ይላል። ሐዋርያት ሥራ ምዕራፍ 14 ቁጥር 17 ቅዱስ ጳውሎስ ልስጥራ ደርቤ አካባቢ ከዚህ ሁሉ ጋር መልካም ስራ እየሰራ መግቦቱ ራሱ ፍጥረቱ የእሱ መገለጫ ነው። መግቦቱ his providence የመኖሩ ምልክት ነው። ከዚህ ሁሉ ጋር መልካም ስራ እየሰራ ከሰማይ ዝናብን ፍሬ የሚሆንበትን ወራት ሲሰጠን ልባችንንም በመብልና በደስታ ሲሞላው what is this? This is a revelation። ራሱን ያለ ምስክር አልተወም። የሚያበላን የሚያጠጣን ደስታን የሚሰጠን ተድላን የሚሰጥ ራሱን ያለ ምስክር አልተወም። አንድ ዋና ቃል ጨምርላችኋለሁ። ሮሜ ምዕራፍ 1 ቁጥር 18 ጀምሮ ሮሜ ምዕራፍ 1 ላይ ጳውሎስ ያው እዚህም ካላችሁ ምናልባት ኦንላይንም ከሰማችሁን his argument እግዚአብሔርን ፊት ለፊት ስናየው እና ፍርድ ሲፈርድ እንዴ ባላየሁት ነገር ለምንድን ነው የምትፈርድብኝ ብሎ ኤክስኪውዝ የለንም ነው። ተቀብለሃል። ሁሉ ሰው ስለ እግዚአብሔር ያውቃል። ሶ ፒፕል ኤክስኪውዝ የላቸውም ነው። ላንብብላችሁ ቃሉን። እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ ይሄ ነው። እግዚአብሔር የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ። በጣም ብዙ ነገር ነው እግዚአብሔር የገለጠው። ምኑን? የማይታየው ባህሪው የዘላለም ኃይሉ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና መልካምነቱ አምላክነቱ ባህሪው የማይታየው ባህሪው በተሰሩ ነገሮች ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰግኑት የሚያመካኙት አጡ ይላል። የታ አይቼ ልድረስብህ ሌላ አይችልም። ትልቁ ችግር ሰው ፍጥረትን አይቶ ፈጣሪን እንዲያመልክ ነበር እግዚአብሔር ፍጥረትን የፈጠረው። ፍጥረትን አይቶ ፍጥረት ጋር ኖረ። ፍጥረትን አምላኪ ሆነ። ይሄ ጀነራል ሬቨሌሽን ይባላል። በሰዎች ህሊና ውስጥ እግዚአብሔር ራሱን ገልጧል። በፍጥረት ብቻ ሳይሆን በፍጥረቱ ገልጧል፣ በመግቦቱ ገልጧል፣ በሰው ህሊና ውስጥ ገልጧል። ሮሜ ምዕራፍ 2ን ማንበብ ትችላላችሁ። ሮሜ ምዕራፍ 2 ቁጥር 14 ላይ ህግ የሌላቸው አሕዛብ ራሳቸው ከባህሪያቸው የህግን ትእዛዝ ሲያደርጉ ይገኛል። ለምን? ህጉን በልቡናቸው ውስጥ እግዚአብሔር ስለጻፈው። በህሊናችን ውስጥ ኮንሽስነስ ሰው የመጨረሻ አምላክ የለም እያለ ግን ሞራል ማንነት አለው። ራይት ኤንድ ሮንግ አለው። ልክ ነው ልክ አይደለም የሚለው አለው። የእግዚአብሔርን ትእዛዛት የሚታዘዝበትና የሚኖርበት ሳምሃው ኮንሽስ አለው። ለምንድን ነው? የእግዚአብሔር ፊንገር ፕሪንቱን በእኛ ውስጥ ስላደረገ ማለት ነው። እነኚህ አጠቃላይ የሆኑ ናቸው። በደንብ አድርጋችሁ ሌላ ጊዜ ልታያቸው ትችላላችሁ። ዓላማቸው ምንድን ነው ያላችሁ እንደሆነ በቃ የእምነት መነሻ ሊሆኑ ይችላሉ። ትዝ ይላችኋል ስንማር ባለፈው ጊዜ ለማይታየው አምላክ ተብሎ መነሻ ሆኖ ወደሚታየው ሊወስድ ይችላል። እምነት ከዛ ሊጀምር ይችላል። ፍጥረትን አይቶ ሰው ወደ ፈጣሪ ሊመጣ ይችላል። መልካም ስነ ምግባርን ለማዳበር ሊሆኑ ይችላሉ። የፍጥረት አፈጣጠር ስርዓቱ፣ አካሄዱ፣ አኗኗሩ መልካም ስነ ምግባርን ለመገንባት ሊሆኑ ይችላሉ። ስለ እግዚአብሔር መረጃ ለማወቅ ሊሆኑ ይችላሉ። ደግሞ ትንሽ እንደምናየው በቅዱሳት መጽሐፍት ሰዎች በትክክል ይሄንን ሲቀበሉ ችግሩ አመፀኛው እንትናችን ያጣምማል። እግዚአብሔርን አይፈልግም። ግን ሪሊ እግዚአብሔርን የሚፈልጉ ሰዎች የተሰጣቸውን ይችን አጠቃላይዋን መገለጥ ታዘው እግዚአብሔርን ሲፈልጉ ወደ እግዚአብሔር ሊመራ ይችላል። ወደሚያድነው መገለጥ ሊመራ ይችላል። አሁን የቆርኔሌዎስ ታሪክ ይሄ ነው የሚያስተምረን። በጣም መልካም ስነ ምግባር ያለው እግዚአብሔርን የሚፈራ ምጽዋት የሚያደርግ የሚጸልይ ምናምን ሰው ነበር። ፐርፌክት የሆነ እምነት አልነበረውም። ክራይስት ስለሌለው ማለት ነው። ክራይስት ስለሌለውና ግን የተቀበለውን ይዞ ግን የሚጸልይ የሚታገል እግዚአብሔር የሚፈራ ሰው ነበር። እግዚአብሔር ላከለት ማለት ነው። ኮምፕሊት የሚያድነውን መገለጥ ላከለት ማለት ነው። ሰው ወደሚያድን መገለጥ ሊመሩ ይችላሉ፣ ግን በራሳቸው ከኢንፎርሜሽን በላይ ብዙ የላቸው። ሁለተኛው አይነት የመገለጥ አይነት ግን ልዩ መገለጥ የሚባለው ነው። ስፔሻል ሬቨሌሽን የሚባለው ነው። ስፔሻል ሬቨሌሽን ሪደምቲቭ ነው። ለተቀበለው ሰው ድነትን የሚሰጥ ነው እና ይሄ ባጭሩ ቃል ብላችሁ ብትይዙት ይበቃል። እግዚአብሔር በተለያየ አይነት መንገድ ተናግሯል። ስፔሻል ሬቨሌሽን ሰጥቷል። በህልም በራእይ ራሱ ተገልጦ በመናገር በተለያየ መንገድ ሰጥቷል። ግን ወርድ ነው። ከጥንትም እግዚአብሔር በቃል ነው የተናገረው። በሁለት አይነት ቃል። በቃ ይሄን ከዛ ወደ እግዚአብሔር ቃል እንሄዳለን። በሁለት አይነት ቃል
ሰው ሆኖ በተገለጠው ፐርሰን በሆነው ቃል and በተጻፈው ቃል እነኚህ ሁለቱ ስፔሻል ናቸው። ለምን? ሪደምፕቲቭ ነው ቫልዩአቸው። ወደ መዳን ጎዳና ያመጣሉ። አንደኛው ልዩ መገለጥ ማለት ነው። ልዩ መገለጥ የተወሰኑ ሰዎች የሚያገኙት ነው። ልዩ መገለጥ ወደ እግዚአብሔር የሚያመጣ ነው። ልዩ መገለጥ ሪሌሽናል የሚያደርግ ነው። ወደ እግዚአብሔር የሚያመጣ ነው። በሁለት መንገዱ በዚህ መልኩ ተገልጧል እግዚአብሔር። አንደኛው ቃል የተላከው ሰው የሆነው ክራይስት is a special revelation የእግዚአብሔር መገለጥ ነው ክርስቶስ። ይሄን ብዙ ስለተማርን አንድ ሁለት ጥቅሶች ብቻ ልጥቀስላችሁና ቶሎ እንዝላለን። ዕብራውያን ምዕራፍ 1 ቁጥር 1 እስከ 2 ጌታችን ኢየሱስ is the word became flesh ነው። በቃ እሱ ቃል ከመጀመሪያ ከፍጥረት ጀምሮ እግዚአብሔር የተናገረበት ግን ሰው ሆኖ በመካከላችን የመጣ። ዕብራውያን ምዕራፍ 1 ከቁጥር 1 እስከ 2 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ምን አደረገን ይላል። ተናገረ። መናገሪያው ማለት ነው የእግዚአብሔር ንግግር ነው ክራይስት። ዮሐንስ ወንጌል ምዕራፍ 1 ልታነቡ ትችላላችሁ። ዮሐንስ ወንጌል ምዕራፍ 1 በመጀመሪያው ቃል ነበረ። ትዝ ይላችኋል ቁጥር 1 በመጀመሪያው ቃል ነበረ the logos በመጀመሪያው ቃል ነበረ። ቃል በእግዚአብሔር ዘንድ ነበረ። ቃልም እግዚአብሔር ነበረ። ራሱ ኢተርኒቲ እግዚአብሔር ነበረ። ዜን ቁጥር 14 ላይ ስትሄዱ ቃልም ሥጋ ሆነ። ቃልም ሥጋ ሆነ ጸጋ እውነትን ተሞልቶ በእኛ አደረ ክብሩን አየን ይላል። የእግዚአብሔር መታያ ሆነ ክራይስት። ቁጥር 18 ላይ እንዲያውም ከቶውንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው ይላል። እሱ ተረከው ይላል። መጥቶ ክራይስት ማለት አምላክ ሰው የሆነው that word። ሌላው ልዩ መገለጥ ግን ይሄን ለማለት እኮ ነው ሁሉ የተንደረደር ነው። ሌላው ልዩ መገለጥ ግን መጽሐፍ ቅዱስ ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃል የእግዚአብሔር ስፔሻል ሬቨሌሽን ስለሆነ ነው የስልጣን መሰረት የሆነው። በምን መልኩ ነው ይሄ ሬቨሌሽን የመጣው? በቃ የመጨረሻ ኮንሴፕት ይሄን ነገራችሁ ለመጨረስ ነው። በምን መልኩ ነው ይሄ ሬቨሌሽን የመጣው? አሁን we know ክራይስት እንዴት እንደመጣ ከኔ ጋር ናቸው። ታስታውቃላችሁ እኮ ታስታውቃላችሁ። we know ለምሳሌ ቃል እግዚአብሔር የተገለጠበት ቃል the incarnate Christ እንዴት እንደመጣ እናውቃለን። አምላክ በመንፈስ ቅዱስ በሰው ማህፀን ውስጥ ሰው ሆኖ መጣ። ቃልም ሥጋ ሆነ። that's a revelation። ይሄኛው ሬቨሌሽንስ ባጭሩ መጽሐፍ ቅዱስ የእግዚአብሔር መገለጥ የሆነበት መንገድም ይሄን በጥንቃቄ እንድትሰሙኝ እያሰብኩ ነው የምናገረው። ኦልሞስት ክላሱ አይገናኝም፣ ሌቭሉ አይገናኝም፣ ግን የመጀመሪያው ቃል የመጣበት አይነት አመጣጥ ነው። ፐርሰን የሆነ እኛ እኮ ልምድ አለን ይሄን የማወቅ። ፐርሰን የሆነው ቃል አምላክ ሰው እንዴት አምላክ ሰው ሆኖ በመካከላችን መጣ? በመንፈስ ቅዱስ ተአምር ግን በሰው በኩል ሰው ሆነ። ግልጽ ነው ይሄ። በመንፈስ ቅዱስ ተአምር ግን በሰው በኩል ሰው ሆነ። ይሄኛው ሎጎስስ ይሄኛው ቃልም it's almost the same። በመንፈስ ቅዱስ ሚራክለስ ተአምር ግን በሰዎች በኩል ይሄ ሆነ። ግሬዱ እኮ ያኛው ከፍ ያለ ነው ግን አሰራሩ ግን ተሰም ነው። በመንፈስ ቅዱስ ተአምር በሰዎች በኩል ይሄ ሆነ። ይሄንን ፕሮሰስ ምን ብለን እንጠራዋለን? እስትንፋሰ መለኮት፣ እስትንፋሰ እግዚአብሔር። ኤግዛክትሊ በቃ ይሄ ነው መጽሐፍ ቅዱስ ስፔሻል ሬቨሌሽን ነው የምንልበት ምክንያት። በመንፈስ ቅዱስ ተአምር በሰዎች አማካኝነት የመጣበት መንገድ is called inspiration ይባላል። ምንድነው መጽሐፍ ቅዱስ? ይሄን ሰምታችሁኝ ውጡ። መጽሐፍ ቅዱስ የእግዚአብሔር ቃል ነው ስንል ምን ማለታችን ነው? በመንፈስ ቅዱስ ተአምር በመንፈስ ቅዱስ መሪነት በሰዎች በኩል አልፎ የእግዚአብሔር ሐሳብ የተገለጠበት የእግዚአብሔር ንግግር ስለሆነ ነው። መጽሐፍ ቅዱስ የእምነታችን ኦቶሪቲ ነው የምንለው የእግዚአብሔር ቃል ስለሆነ ነው። የእግዚአብሔር ቃል ሆነ ስትሉ ግን ምን ማለታችሁ ነው? ከሰማይ ጽፎ እግዚአብሔር ዱብ አደረገው? አይ እግዚአብሔር በነገራችን ላይ የጻፋቸው ጽሁፎች አሉ መጽሐፍ ቅዱስ ላይ። ይሄ ታውቃላችሁ። ታብሌቱን የመጀመሪያው ትእዛዛት ራሱ በእጁ ነበር የጻፋቸው። በኋላ ያው ከሰከሳቸው ሙሴ ተናዶ በእስራኤል ሕዝብ ላይ እንጂ በኋላም ያው ዲክቴት ነው ያደረገው። ግን የሱ መጽሐፍ ግን የተጻፈው ለኛ የተጻፈው ግን በኢንስፒሬሽን አማካኝነት እግዚአብሔር ገልጦ በመንፈስ ቅዱስ አማካኝነት በሰዎች ዝም ብሎ ዱብ አለ። ልክ የመጀመሪያው ቃል ክራይስት ዱብ አላለም። ይችል ነበር
ክርስቶስ መጣ ስንል አሁን መጣ ግን አመጣጡ እንዴት ነው? በመንፈስ ቅዱስ ኃይል በሰው በኩል አድርጎ ቃል መጣ። ተሴም በመንፈስ ቅዱስ ኃይል በሰዎች በኩል አድርጎ ቃል መጣ። ስለዚህ ይሄ ምንድነው? የእግዚአብሔር መለኮታዊ ቃል እንዴት መጣ? through the process of inspiration። ትንሽ ስለ ኢንስፒሬሽን ልንገራችሁ። ጥቅሶቹን እሺ፣ ፈተና ኖታችሁን ሳታዩ ስለ ኢንስፒሬሽን ስለ እስትንፋሰ እግዚአብሔር ሲነሳ መርሳት የሌለባችሁ ሁለት ጥቅሶች ምንና ምን ናቸው አልኩ? አይሰማኝም በደምብ። አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ቁጥር 21 ከያዘን ይበቃል። ይሄ የተጻፈው የትንቢት ቃል በጣም ታላቅ መገለጥ ነው አይደል የሚለው። ይሄ የተጻፈው የትንቢት ቃል ከዛ እንዴት እንደመጣ እንደፈለግን ልንተረጉመው ደግሞ አይገባም። ለምን? ይሄ የትንቢት ቃል እኮ ዝም ብሎ ሰው ያመጣው ሳይሆን ቅዱሳን ሰዎች በመንፈስ ቅዱስ ተልከው ሊትራሊ ተነድተው ጻፉት። ትንቢት ከቶ በሰው ፈቃድ አልመጣምና ታዲያስ ዳሩ ግን በእግዚአብሔር ተልከው እንደቀድሙ በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ምን አረጉት? ጻፉት። ተነድተው የሚለው እንደውም እንደንትን ነው፣ ጀልባን ነፋስ እንደሚነዳት ማለት ነው። እነሱ እየሄዱ ነው፣ ግን ነፋስ ወዴት እንደሚሄዱ ሱፐርኢንቴንድ አርጎ መንፈስ ቅዱስ። ሌላው መርሳት የሌለብን ጥቅስ የትኛው ነው ያልነው? ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እስከ 17 ላንብብላችሁ። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። እኔ አንዳንድ ፓስተሮችን ሰባካቸው ብትሉኝ እንደው አይሰበኩም እንጂ ፓስተሮች ይጠቅማል የሚለውን ሰብካቸው ነበር። መጽሐፉ ይጠቅማል ይላል ሲያልቅ ራሱ አረፍተ ነገሩ ይጠቅማል ብሎ ነው የሚያልቀው። ቃል ምን ይጠቅማል ይላሉ። ይጠቅማል። በጣም ትልቅ ድፍረት ነው ማለታቸው ራሱ ይገርመኛል። ቃል ጥቅስ ቃል ይጠቅማል ይጠቅማል። ለዚህ ሁሉ ይጠቅማል። ምን ስለሆነ? የእግዚአብሔር መንፈስ ያለበት። አገኛችኋት? የእግዚአብሔር መንፈስ ያለባት ቲዮፒኖስቶስ በግሪክ ቲዮፒኖስቶስ ኒውማ መንፈስ ነው። ኒውማ ፒስ ላለው ነው እንጂ ኖስቶስ ብለን ያነበብነው መሃል ላይ ኒውማ መንፈስ ነው። ሊትራሊ የእግዚአብሔር እፍታ፣ የእግዚአብሔር እስትንፋስ ማለት ነው። የእግዚአብሔር እስትንፋስ፣ የእግዚአብሔር መንፈስ ነው። የእግዚአብሔር እስትንፋስ ምንድን ነው? ይሄ የእግዚአብሔር እስትንፋስ the product of የእግዚአብሔር እስትንፋስ the breath of God ነው። መጽሐፍ ቅዱስ እንዴት ነው? the breath of God። የብሉይ ኪዳን መጽሐፍትም እንደዛ ናቸው፣ የአዲስ ኪዳን መጽሐፍትም እንደዛ ናቸው። ሜቢ ኔክስት ዊክ ትንሽ ሪቫይዝ ላደርግላችሁ ሞክራለሁ። የብሉይ ኪዳን መጽሐፍትንም ልክ እንደዛ ነው የሚያምኑት። ቅዱሳት ነቢያት የተናገሯቸውም የሐዋርያትንም ትምህርት ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 1 እስከ 2ንም ብትይዙት በጣም ጥሩ ነው። ሌላ ጊዜ ልናየው እንችላለን። ወዳጆች ሆይ የምጽፍላችሁ መልእክት ሁለተኛው ናት ይልና በቅዱሳን ነቢያትም ቀድሞ የተባለውን ቃል ይልና በቅዱሳን ነቢያት ኦልድ ቴስትመንት ነው ብሉይ ኪዳን። በቅዱሳን ነቢያት ቀድሞ የተባለውን ቃል በሐዋርያቶቻችሁም ያገኛችኋትን የጌታችንና የመድኃኒታችን ትእዛዝ አስቡ ይላል። ሶ የጌታችን ትእዛዝ the gospels ወንጌል አለ፣ ብሉይ ኪዳን አለ፣ የጌታችን ትእዛዝ። ሁለተኛ ጴጥሮስ ምዕራፍ 3 አሁንም ቁጥር 15 ጀምሮ ስታነቡ የቅዱስ ጳውሎስን መልእክቶች 13 መልእክቶች ስለሆነ የጻፈው የቅዱስ ጳውሎስን መልእክቶች አንድ ላይ ወስደው ከብሉይ ኪዳን መጽሐፍት ጋር ሰዎች ሌሎችን መጽሐፍት ስክሪፕቸር እንደሚያጣምሙ የጳውሎስን መልእክት ያጣምማሉ ብሎ እኩል ያስቀምጣቸዋል። ቦዝ የብሉይ ኪዳንም የአዲስ ኪዳን መጽሐፍትም ከእግዚአብሔር የመጡ እኩል ኦቶሪቴቲቭ የሆኑ በእግዚአብሔር መንፈስ መሪነት የመጡ ናቸው። ምን ማለት ነው? የእግዚአብሔር እስትንፋስ የእግዚአብሔር መንፈስ እየመራቸው ግን ቅዱሳን ሰዎች ነው የጻፉት። እግዚአብሔር በመንፈስ ቅዱስ ሲጽፈው ቅዱሳን ሰዎችን አጥፍቶ አይደለም፣ ደምስሶ አይደለም። ጴጥሮስ ምንድነው በቃ ይሄን ጻፍ ምን አይደለም፣ ዲክቴት አድርጎም አይደለም፣ ጻፍ እያለው አይደለም። ታዲያ ምንድን ነው? ተመልከቱ ወገኖቼ፣ የጸሐፊዎቹ ፐርሶናሊቲ በጸሐፊዎቹ ቋንቋ በማያውቁት ቋንቋ ለምሳሌ አላስጻፋቸውም። አንዳንድ የሃይማኖት መጽሐፍት በሆነ ቋንቋ ነው የተጻፉት።
ምክንያቱም እንደዛ ዱብ ስላሉ ተብሎ ስለሚታመን እኔ በሚያውቁት ቋንቋ በአረማይክ በግሪክ በዕብራይስጥ በሚያውቁት ቋንቋ አልጻፉ። የሰዎቹ ፐርሰናሊቲ አለበት፣ የሰዎቹ ቋንቋ ስታይል አለበት። ይሄ እንኳን የጳውሎስ ግሪክ ነው ማለት ትችላላችሁ። ግሪኩን ስታነቡ ሌቭሉ ራሱ የተለያየ ነው። የጴጥሮስና የዮሐንስ የተለያየ ነው ሌቭሉ። ግሪክ ሌቭል አለው። የጴጥሮስ ስታይል ናት ይቺ፣ ስታይሉ የጴጥሮስ ነው። ይሄኛው የዮሐንስ ስታይል ናት፣ ያኛው የእንትና ነው። በራሳቸው ስታይል፣ በራሳቸው ቋንቋ፣ በራሳቸው ፐርሰናሊቲ፣ በራሳቸው ሲቹዌሽን። ጳውሎስን ቅዱስ መጽሐፍ እየጻፍክ ነው ብትለው አረ ለቆሮንቶስ ደብዳቤ እየጻፍኩ ነው ነው የሚለው እሱ በራሱ በሚያቸው ቋንቋ። ግን ለቆሮንቶስ ደብዳቤ ያጻፈ እግዚአብሔር ዘላለማዊ ቃሉን እያመጣ ነበር። እያንዳንዷን ቃል፣ እያንዳንዷን አረፍተ ነገር፣ እያንዳንዷን እንትን እያሰካካው አስገድዶት ሳይሆን ሱፐርኢንቴንድ አርጎ መርቶ ማለት። ስለዚህ የሰዎችን ፐርሰናሊቲ ታገኙታላችሁ። መደናገጥ የለባችሁም ስታገኙት። ለምሳሌ አንደኛ ቆሮንቶስ ምዕራፍ 1 ላይ እንትናንና እንትናን አጥምቄ ያለው እንትናንም አጥምቄ ያለው ከዛ በላይ ማጥማቄ ትዝ አይለኝም የሚለው በመንፈስ ቅዱስ መሪነት የተጻፈው የስ ማን ነው? በመንፈስ ቅዱስ ያ ትምህርት አለው። ያ በመንፈስ ቅዱስ ነጂነት ነው። ያ እያንዳንዱ ቃል መንፈስ ቅዱስ ነው። ያ ግን መንፈስ ቅዱስ በማን በኩል? በጳውሎስ በኩል። እና ጳውሎስን እናየዋለን። ያጠመቀውን ረስቶ ነው ጳውሎስ። ያ ብርድ ስለሆነ በርኖሴን እንዳትረሳ ያምጣልኝ የሚለው መንፈስ ቅዱስ ፐርሰናሊቲያቸው አለ። በርኖሱን ይዘል ብራና ጽሁፍ የንም አደራ እንዳትረሳ ምናምን የነሱ ሲቹዌሽን አለ። ሰውኛ ባህሪ ያለው ምንጩ ሰው አይደለም። ሰውን ግን ታገኝበታል። ይሄ እኮ ምንም እግዚአብሔር ወልድ ሰው ከሆነ ይሄኛውስ እንዴት ሰውኛ እንደምን ከርማችኋል ደህና ናችሁ ወይ ልመጣ አስባለሁ ምናምን ይላል። ሰው ነው አይጻፍ። የሰዎቹ ፐርሰናሊቲ አለ፣ የሰዎቹ ቋንቋ አለ፣ የሰዎቹ ሁኔታ አለ። ግን የነዳ ያስጻፋቸው ግን ማን ነው? መንፈስ ቅዱስ ነው። ስለዚህ ስለ መጽሐፍ ቅዱስ ስናወራ በጣም ጥሩ ቃል አይ ቲንክ ጌታችን የተጠቀመበት ቃል ነው። ለምሳሌ ጌታ ኢየሱስ መዝሙር 110ን ሲጠቅስ ማርቆስ 12:36 ላይ ዳዊት ራሱ በመንፈስ ቅዱስ እንዲህ አለ ይላል። አገኛችሁት? ዳዊት በመንፈስ ቅዱስ እንዲህ አለ፣ ጌታዬን ጠላቶችን የእግር መረገጫ እስካደርግ በቀኝ ተቀመጥ አለው። ማን ነው ያለው ይሄን? ዳዊት። ማን ነው ያለው ይሄን? መንፈስ ቅዱስ። so how do you put it together? ዳዊት ራሱ በመንፈስ ቅዱስ፣ ዳዊት በመንፈስ ቅዱስ፣ ጳውሎስ በመንፈስ ቅዱስ፣ ጴጥሮስ በመንፈስ ቅዱስ። ኦር ሐዋርያት ሥራ ምዕራፍ 1 ቁጥር 16 ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ I love this by the way መንፈስ ቅዱስ በዳዊት አፍ፣ መንፈስ ቅዱስ በሐዋርያቱ አፍ፣ መንፈስ ቅዱስ በነቢያቱ፣ መንፈስ ቅዱስ ሱፐርኢንቴንድ። መጽሐፍ ቅዱስ ተራ መጽሐፍ አይደለም። መንፈስ ቅዱስ በሰዎች በኩል ሰውኛ ነገር የምናገኝበት በሰዎች ስለተጻፈ ነው። ግን ኦተሩ መልእክቱን ግን ሱፐርኢንቴንድ አድርጎ ያመጣው መንፈስ ቅዱስ ነው። አንድ የመጨረሻ ንግግር እነርሱም በሰሙ ጊዜ ይላል ሲጸልዩ ሐዋርያቱ እንዳትሰብኩ ተብለው ሐዋርያት ሥራ ምዕራፍ 4 ቁጥር 24 ላይ እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ እንዲህም አሉ፣ ጌታ ሆይ አንተ ሰማዩንና ምድሩን ባህሩንም በእነርሱ የሚኖረውን ሁሉ የፈጠርክ በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ እንዲህ ብለህ የተናገርክ፣ በመንፈስ ቅዱስም ግን በአባታችን በዳዊት አፍ። መንፈስ ቅዱስ በጸሐፊዎቹ ፐርሰናሊቲና ቋንቋና ሁኔታ አልፎ የሰጠን የእግዚአብሔር ቃል ስለሆነ it is our basis of authority። ስለዚህ መጽሐፍ ቅዱስ ምንድን ነው? የእግዚአብሔር ቃል የእግዚአብሔር ቃል መሆን አለበት። የመጀመሪያው መጽሐፍ ከተጻፈበት ጊዜ እና የመጨረሻው መጽሐፍ የተጻፈበት ጊዜ መካከል 1500 ዓመት ልዩነት አለ። 66ቱ መጽሐፍ ማለት በመጀመሪያው መጽሐፍና በመጨረሻው መጽሐፍ መካከል 15 ቀን አይደለም ያልኳችሁ 1500 ዓመት ልዩነት አለ። ወደ 40 የሚሆኑ ሰዎች ነው የጻፉት። 40 የተለያየ ሰው ጽፎ ይሄ ሁሉ ታይም ጋፕ ኖሮ እንዴት ነው አንድ ነገር የሚያወራው? ተናጋሪው አንድ ነው። ሰዎቹ ብዙ ናቸው፣ ተናጋሪው አንድ ነው። አመቱ ብዙ ነው። በመጀመሪያውና በመጨረሻው ማለት አመቱ ብዙ ነው። እንዴት ነው አንድ ነገር ወጥ ነገር አንድ ነገር እንዴት ይናገራሉ? አንድ ላይ 40 ሰው ተሰብስቦ በተለያየ ዘመን የኖረ በዚህ ሁሉ ዘመን አንድ ነገር እንዴት ይናገራል? ተናጋሪው አንድ ነው፣ እሱም መንፈስ ቅዱስ ነው። የእግዚአብሔር ቃል ነው። በመንፈስ ቅዱስ ነጅነት በሰዎች በኩል እግዚአብሔር የተናገረው።
በየዶክትሪኑ ማጠቃለያ ሰጣችኋለሁ። አብረን የምንለው ማለት ነው። ከኋላ ያላችሁም ትሰሙኝ እንደሆነ ውጭ ያላችሁት ኮንቪንስድ ከሆናችሁ አብረን እንለዋለን። ማጠቃለያው የዛሬው እነሆ እምነታችን መጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ የእግዚአብሔር ቃል መሆኑን እናምናለን። ደግማለሁ። እዚህ ላይ መውጣት ነበረበት፣ ረስተውት ነው። መጨረሻ ላይ እኮ የራሳችን የምህረት አንቀጽ እንድንሰራ ነው። ማን ይከለክለናል? የእግዚአብሔር ቃል ላይ እንመስረት እንጂ ሰው ምን እናምናለን? እነሆ እምነታችን ምን መጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ የእግዚአብሔር ቃል መሆኑን እናምናለን። ስንቶቻችሁ ታምናላችሁ? አብረን እንበለው። ከዛ እናጨበጨባለን። ሲሪየስሊ ይሄ ካላስጨበጨበ ምን ያስጨበጨባል? እውነት መመሪያ ያለው ህዝብ ያደረገን አምላክ የተባረከ ይሁን። በድንግዝግዝ እንዳንኖር። የት ነው ያለው? ሃይድ ኤንድ ሲክ ከኛ ጋር ስላልተጫወተ እግዚአብሔር ደስ አይላችሁ? እስቲ ፈልጉኝ። ኧረ በፍጹም አምላካችን እየመጣ እየቀረበ አሁን ደግሞ በቅዱስ ቃሉ መመሪያ ያለው ህዝብ የተናገረው እንዳንተ አይነት ህዝብ የለም ይለው ነበር ድሮ እስራኤል። እንዳንተ አይነት ህዝብ የለም። እግዚአብሔር የተናገረው ቃሉን የሰጠ በመንፈስ ቅዱስ መጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ የእግዚአብሔር ቃል መሆኑን እናምናለን። መጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ የእግዚአብሔር ቃል መሆኑን እናምናለን። መጽሐፍ ቅዱስ ኦንላይን ያሉት እንዲሰሟችሁ አሁን መጽሐፍ ቅዱስ ለቀ ቃሉ ብቻ የሚገዛው ቃሉን የሚወድ እንደ እግዚአብሔር ንግግር የሚጠነቀቅ ህዝብ ያርጋችሁ እግዚአብሔር። ኔክስት ዊክ ስንመጣ መዝሙር 119ን አንብበን እንምጣ። እሱን አንብበን እንድንጀምር ነው። እወዳቸዋለሁ፣ ብዙ ምርኮ እንዳገኘ ሰው ሆንኩ፣ በጣም ባለጠግነት ተሰብ እንደዚህ ያስብላል። ሲገባ እኮ እንደዚህ ያስብላል። ሳይገባ ምን ይጠቅማል ትላለህ። ሲገባ ኦ ማይ ጉድነስ እጅግ በወደድኳቸው በትእዛዛት አቤቱ አብራልኝ፣ በጣም ወዳቸዋለሁ፣ ብዙ ምርኮ እንዳገኘ ሰው ሆንኩኝ። ከዚህ ነው የምንጀምረው። ቃሉን የሚወድ ቃሉን የሚያነብ በቃሉ ብቻ የሚገዛ ህዝብ እግዚአብሔር ያርጋችሁ። እንጸልይ። ጸሎትን ጸልየን ነው የምንጨርሰው። አይ ቲንክ ብንዘምርም አንድ ሁለት ጊዜ በጣም ጥሩ ነው። ግን ምናልባት አዳዲስ እንግዶች ካላችሁ ለመዘመር እየተዘጋጀን አዳዲስ እንግዶች ካላችሁ ለመጀመሪያ ጊዜ የመጣችሁ ወይ ወንጌልን እንደዚህ ደግሞ የሰማችሁ የወንጌልን ቃል እንደዚህ የሰማችሁ ኦንላይን ያላችሁ ሰዎች ካላችሁ ጌታ ኢየሱስ ክርስቶስን መከተል እፈልጋለሁ፣ የወንጌልን ቃል በጣም ማወቅ እፈልጋለሁ፣ እኔ አዲስ ሰው ነኝና እባካችሁን ጸልዩልኝ፣ የጌታን ቃል መማር እፈልጋለሁ የምትሉ አላችሁ። ሌሎቻችሁ አትንቀሳቀሱ። ካላችሁ እጆቻችሁን አሳዩንና እንጸልይላችኋለን። እንደዚህ ካላችሁ እኔ አዲስ ሰው ነኝ፣ መማር እፈልጋለሁ፣ ማወቅ እፈልጋለሁ። ውጭም ብዙ ሰው ስላለ ለማየት በጣም ያስቸግራል ዛሬ። ግን ካላችሁ እጆቻችሁን ከፍ አድርጉና አስተናጋጆች ባላችሁበት ቦታ መጥተው ያገለግሏችኋል። ወደ እግዚአብሔር ቤት ኑ፣ ወደ እግዚአብሔር ወደ ራሱ ኑ። ጌታችን ራሱ ነው የተናገረው። ባይዘው ጌታችን ራሱ ይጠራችኋል። ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ፣ ያለ መመሪያ አትኑሩ። ማኑዋል የሌለው አይነት ነገር ሆናችሁ ህይወታችሁን ብዙ ነገር አትሞክሩ። ለህይወታችሁ ለትዳራችሁ መመሪያ እንዲሆን የእግዚአብሔርን ቃል የሰጣችሁ አምላክ ይጠራችኋል። የሚወዳችሁ አምላክ ወደ እኔ ኑ ይላል። እጆቻችሁን ከፍ ካረጋችሁ አስተናጋጆች ያስተናግዷችኋል። የአዘር ኦፕሽን ግን እዚህ ቤትም ውስጥ ካላችሁ ኦንላይን ላላችሁት፣ በተለይ ውጭም ላላችሁት ይታይ እንደሆነ አይ ዶንት ኖ ስክሪን ካለ ስክሪኑ ላይ ባለው ቁጥር ስማችሁን ቴክስት ካረጋችሁ እናገኛችኋለን። እግዚአብሔር ይወዳችኋል። እግዚአብሔር ይወዳችኋል። ወደ እግዚአብሔር ቤት ኑ፣ ምንም አትፍሩ። ስማችሁን ቴክስት አድርጉ። ን እናገለግላችኋለን ከጌታ ጋር ማለት ነው። ጌታ ይመስገን። የቃሉን ፍቅርና የቃሉን ረሃብ በውስጣችን እንዲከት እግዚአብሔር ለመጸለይ እፈልጋለሁ። እግዚአብሔር በጠዋት ሲነሳ ቃሉን የሚፈልግ አእምሮ እንዲሰጠን። በጣም ብዙ መረጃ ባለበት ዘመን ነው የምንኖረው ወንድሞች እናቶቼ። የማይጠቅም መረጃ፣ የማይጠቅም መዝናኛና ኢንተርቴይንመንት። እንደው በቃ አእምሮአችሁን የተቆጣጠረ ሰዎች አላችሁ። አእምሮአችንን ተቆጣጥሩ። ወርቅ የሆነ ቃሉን ከሰማይ አፍልቆልን የምድር ግሳንግስ
ስናጠራቀም የምንውል ልባችን የሁሉ ነገር ማጠራቀሚያ ያረገን ሐሳባችሁን የሁሉ ነገር ማጠራቀሚያ ያረጋችሁ የጆክና የፌዝ የማይጠቅም ነገር ማጠራቀሚያ ያረጋችሁ ዛሬ መንቃት ያርግላችሁ እግዚአብሔር መልእክቱን ልኮላችኋል እግዚአብሔርና ሕጉን የሚወድ ቃሉን የሚያሰላስል ዲቮሽናል የሆነ ባለስልጣኔ ቃሉ ነው ብሎ የሚያምን ሶሳይቲ እንድንሆን እግዚአብሔር ተናግሮናል። በዚህ መጸለይ ይፈልጋለሁ የምንል ቆመን በእግዚአብሔር ፊት ውጭም ያላችሁት እዚህም ያለ ነው አንድ ሁለት ጊዜ ዘምረን እንደን መጨረሻ ጸሎት ጸልየን እንወጣለን። እግዚአብሔር የቃሉን ፍቅር ያፍስስልን። እጆቻችንን ከፍ አድርገን ከልብ እንድንዘምረው ጠይቃችኋል። ይህ ሀገር በጣም ቃሉን የገፋ ሀገር ነው። በቃ ላስት ዊክ እንዳልኳችሁ ነው። እዚህ ያላችሁትንም ውጭ ያላችሁትንም አጉል ማባበል ለማባበል አልቆምኩም። የፈለገ ያህል አገር ብናሞካሽ ባህል ብናሞካሽ የእግዚአብሔር ቃልን ከፍቶ ማንበብና ማሰላሰልን በተመለከተ ስንፍና አለብን። እኛ ሙሉ ትርጉም መጽሐፍ ቅዱስ ሲኖረን አንዳንድ ሀገር እንደ ሀገር አልተመሰረተም ነበር። የጥንት ነው ቁጭ ብሎ ግን ገልጠን ያነበብን ህዝብ ግን አይደለን። አትሊስት እዚህ አዳራሽ ያለ ነው ወይ አድሜት እንዲህን ገልጠን ያነበብን ጊዜ እኮ ነው ህይወታችን የተገለባበጠው። አሁንም ኤቫንጀሊካልስ ካሪዝማቲክስ በጣም መጠንቀቅ ያለብን the same spirit እንዳንደግም ነው። ቃሉን የሚያቃልል መንፈስ፣ ቃሉን ዝቅ የሚያረግ መንፈስ፣ ሌላ ነገር ከፍ የሚያረግ ሰዎችን ከፍ የሚያረግ ባህልን ከፍ የሚያረግ አእምሮአችንን ከፍ የሚያረግ ኤክስፔሪየንስን ከፍ የሚያረግ ኤክስፔሪየንስ አለን፣ አእምሮ አለን፣ ራሽናል ነን፣ ሰዎችን እናከብራለን። የመጨረሻው ባለስልጣናችን ግን የእግዚአብሔር ቃል። ከፍ አድርጉ እጆቻችሁ። ሃሌሉያ። ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው። የደስታዬ ምንጭ አንተ ነህ፣ መተኪያና እኩያ የለህም። የሰላሜ ምንጭ አንተ ነህ፣
ጌታ እግዚአብሔር ሆይ በመድራችን ላይ ይሄንን ሕያው ቃል ዝቅ አድርገን ያየንበትን ዘመን ይቅር በለን። ያክፋፋንበትን እንደ ተራ የሰው ንግግር ያረግንበትን እንደፈለገን ልንተረጉመው የሞከርንበትን ዘመን ጌታ እግዚአብሔር ሆይ እና ሕይወት ይቅር እንድትል እንለምናለን። እኛ የመጽሐፉ ሕዝብ ነን። መጽሐፍ ያለው ሕዝብ ነን። አምላኩ የተናገረው ሕዝብ ነን። እንዴት የተባረክን ሕዝብ ነን። ጌታ እግዚአብሔር ሆይ የእስራኤልን ባለጠግነት ቅዱስ ጳውሎስ ሲናገር የእግዚአብሔር ቃላት አደራ ተሰጧቸው እንዳለ የእግዚአብሔር ቃል አደራ የተሰጠው እንደዚህ ያለ የተባረከ ሕዝብ ምን አለ? ከብርና ከወርቅ በላይ ነው ቃልህ። ጌታችን ሆይ በሕይወታችን በተቅበዝባዥነት እንዳንኖር ጋይድ እንዲኖረን ስላደረግክ እናመሰግንሃለን። ጌታ እግዚአብሔር ሆይ ዛሬ እንደሰማነው ይሄ ተራ መጽሐፍ አይደለም። ይሄ ተራ የሰው ንግግር አይደለም። ከሁሉ በላይ የሆነ ያንተ የስትንፋስህ ውጤት ነው። እግዚአብሔር አምላካችን ሆይ የእግዚአብሔር ቃል ነው ይሄ መጽሐፍ። እኛ መጽሐፍ አናመልክም። የምናመልከው መጽሐፉን የላከውን አምላክ ነው። እግዚአብሔር አምላካችን ቃልህን እንድንወድ ግን እርዳን ጌታችን። መጽሐፍህን ወዳድ ሕዝብ አድርገን ጌታችን ሆይ የተገለጥክበት ነውና መጽሐፍህን የሚወድ መጽሐፍህን የሚያነብ እግዚአብሔር አምላክ ሆይ ዲቮሽናል የሆነ ሕዝብ እንድታረገን እጸልያለሁ። ይህንን ምርኮ ሊወስድብን የመጣ ክፉ መንፈስን እግዚአብሔር አምላካችን ሆይ በምድሪቱ ላይ በጌታ በኢየሱስ ስም የተመታ ይሆን። ጉልበታችንን የሚሻማ ጊዜያችንን የሚሻማ ተራ አሉባልታ በጠዋት በማታ በስልኮቻችን በእቃዎቻችን የሚያመጣ በቅራቅንቦ እንድንሞላ ያረገን እግዚአብሔር አምላካችን ሆይ ራሳችንን በቃል መሙላት ሲኖርብን ከብርና ከወርቅ በላይ የሆነውን ከማር ወለላ በላይ የሚጣፍጠውን መብላት ሲኖርብን ሌላ ነገር እንድናገሰብስ ያረገን በጌታ በኢየሱስ ስም ከሕይወታችን የራቀ ይሆን። እግዚአብሔር አምላካችን የሕዝብህ አፔታይት የተከፈተ ይሁን። ለቃልህ ቃልህን ለመብላት ቃልህን ለመሰላሰል ቃልህን ለመጫወት እንደ ቃልህ ለመኖር እግዚአብሔር አምላካችን ሆይ በየአደባባዮቹ ቃልህን ለመጫወት እግዚአብሔር አምላካችን ቃልህን ለመስበክ ቃልህን ለመናገር ቃልህን ለማሰላሰል ቃልህን ለመኖር የጨከነ ሕዝብ አድርገን እናመሰግንሃለን። በጣም አድርጌ አመሰግንሃለሁ ጌታ ሆይ ዶክትሪን ለመማር እንደዚህ እግዚአብሔር ሆይ ቦታ እስኪጠብ ድረስ የሚመጣ ትውልድን ስለሰጠህን I don't take that for granted ጌታ ሆይ አመሰግንሃለሁ። ሕዝብህን ባርክ ጌታ ሆይ ሲመለሱ ከእያንዳንዱ ሰው ጋር እንድትሆን ለአንተ አሳልፌ እሰጣለሁ። ቤታቸው፣ ኑሯቸው፣ ትዳራቸው፣ ልጆቻቸው መውጣት መግባታቸው የተባረከ ይሁን። መውጣትና መግባትን እግዚአብሔር ይጠብቃል ተብሎ እንደተጻፈ ጠብቃቸው፣ ከክፉ አድናቸው። ኦንላይን ጆይን ያደረጉናሉ እነርሱንም ባርካቸው። ሕዝብህ ተባርኮ ለበረከት ይሁን። እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ።